ነንበታል። እኔ ሁሌም ነው የምመክረው ለወንድ ገንዘብ አታውጡ፣ አይደለም ለሌላ ጋር ለሀገራችሁም አታውጡ ብዬ እና እንዴት ነው ከአንድ ፓኪስታኒ ጋር ብለድ የምትመስሉት? ምንድነው ብለድ የሚያስመስላችሁ? በጣም ከመቀራረባችን የተነሳ በጣም ብዙ ነገር ከማሳለፋችን የተነሳ ከመላመድ የተነሳ ምኑ አንድ ቤት መኖሩ እንደ ሩሜት አንድ ቤት ሩም ሼር አድርጎ መኖሩ ነው። ምኑ ነው ማተመጣጣት ማለት ምን ማለት ነው? ባንቺ እይታ 4 ዓመት ቀላል ነው አሁን ሰውን እንደራስሽ ለማየት ነቲንግ ነው 4 ዓመት። አዎ ምክንያቱም የጊዜ ጉዳይ ሳይሆን መተሳሰብ ማለት ነው ማለት ነው። አንድ ሰው ያስብልኛል የምትይው ምን አንድ ሩምና ገላ ሼር አድርጎ አንድ አልጋ ሼር አድርጎ መኖር ነው መተሳሰብ? መተሳሰብ ምንድን ነው? እንደዛማ እኮ አንድም ሴተኛ ዳሪ ከአንድ ወንድ ጋር ገላ ሩምና አልጋ ሼር ጋር ታድራለች። ይሄ መተሳሰብ አይደለም። መተሳሰብ ማለት ምን ማለት ነው? አንድ ሰው በጣም ክሎዝ ነበር፣ በጣም ያስብልኝ ደም እስከምንመስል ድረስ ካልሽ ብለን እንመስል ነበር። ከአንድ ፓኪስታኒ ጋር ምን ያህል የሚያዝንልሽ፣ የሚራራልሽ፣ የሚያስብልሽ ሲሆን ነው ገንዘብሽን ያዢ ህይወትሽን ቀይሪ ሲልሽ ሲያከብርሽ በአንቺ ገንዘብ። ታዲያ ይህ ብላክ ሜል አይባልም እናቴ። ቃሉን ካላ እንግሊዝኛ መናገር እኮ ስማርት አያስብልም። ብላክ ሜል ማለት አንድ ሰው የሆነ ነገር ይዞብሽ ያን በዛ ነገር ሲያስፈራራሽ ነው። ይሄ ብላክ ሜል አይደለም። እና አንድ ሁለተኛ ነገር ደግሞ አንድ ሰው በጣም ክሎዝ ነበርን አልጠብቅም ከሱ ይሄንን የምትይው የማይጠቀምብሽ ብላክ ሜል ስፔሲፊክ ወርድ ስፔሲፊክ ትርጉም የለውም እኮ ባይ ዘ ዌይ ዩ ካን ዩዝ ፎር ኢች ኦፍ ኢት። አሁን አንቺ ባልሽው ይሄ ኖርማል ካንቻል በጣም እንግሊዝኛ እናመሰግናለን። ቴንኪው። እኔ በዚህ ሰዓት ማሪ ክርክር አልችልም፣ ይደክመኛል። እሺማ ቴንኪው። እሺ እናቴ ባይ ጉድፈላ ብለድ ነበርን ትላለች እንዴ? ብለድ ከፓኪስታኒ ጋር ብለድ ምንድን ነው? ብርሽን እየበላ አንቺ ስራ እየሰራሽ የቤት ኪራይ እየከፈልሽ ያኖርሽው ፓኪስታኒ ምንድን ነው? ክሎዝነታችን ብለድ ነበር የምንመስለው ብትይው እንደገና ሰው ሲመክርሽ ትከራከሪያለሽ። አህሊ እንኳን ደህና መጣ። ተስተካከለ። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። ችግር ላይ ነኝ የምትሉ ችግር አናስተናግድም። ራሳችን ችግር ላይ ነን ውዶቼ። አስተማሪ ታሪክ ብቻ አንዳንድ ሴቶች ወንድ ልጅ ሜጃ አጥቶ አብሯቸው ስለሆነ ብቻ የተሻለ ነገር እስኪያገኝ አብሯቸው ስለሆነ ብቻ በጣም የወደዳቸው ወይም ያዘነላቸው ይመስላቸዋል። የሚያስብልሽ ማለት ብዙ የሚሄድበት ቦታ እያለው ብዙ አማራጭ እያለው አንቺን መርጦ የተቀመጠ ከሆነ ነው። ብዙ የተሻሉ ኦፖርቹኒቲዎች እያሉት ግን አንቺን መርጦ ከአንቺ ጋር ሲቀመጥ ነው መረጠኝ፣ ወደደኝ፣ አሰበልኝ የሚባለው። ብዙ አማራጮች እያሉት ምንም አማራጭ ያጣ ሜጃ የሌለው ሰው አብሮሽ ከቆየ አንቺ ጊዜ ማሳለፊያ ነሽ፣ መደበሪያ ነሽ። የተሻለ ነገር እስኪያገኝ ድረስ የተሻለ ነገር ሲያገኝ ላጥ ይላል። የተሻለ ከአንቺ የተመረጠ ነገር ሲያገኝ እንዴ አንድ ሰው እስካላሰበልኝ ድረስ የኔ ሰው ልለው አልችልም። እስካላዘነልኝ፣ እስካላሰበል ጉልበቴን እየበዘበዘ ገንዘቤን እየበላ ኧረ እባክህ የማን ልጅ ወርቅ ነው የማን ልጅ ጨርቅ ነው? ምን ትፈልጋለህ? እዛ ሄደህ ደህና ነሽ አቢባዬ? ማን ብዬ ላንብበው? ስምሽን ከብዶኝ እኮ ነው ልጠራ። ስምሽን ምንድን ነው የሚለው? ወሬ አዳራ ነው የሚለው። አዳራ እመቤት ነው የሚለው። እመቤት ነው የሚለው። ጥላትሽ ይታመም የኔ እናት። የሰው አይን አይደለሽ እንደ አንቺ እንዴት ትታመማለሽ ማሪ? ታዲያ እመቤት የሚለውን አዳራ ብዬ አነበብኳ። በሌላ ስም ተይዘንና አንቺማ አትታመም። የሰው አይን አይደለ የኛ አይን አይደለሽ እንደ አንቺ እናትዬ። ስለዚህ ቲክቶክሽ እመቤት ነው የሚለው ማሪ? አዎ እኔ ተሳስቼ ነኝ እናትሽ። ቀጥይ ማሪ። አስተማሪ ታሪክ አለኝ ብለሽ ነው የገባሽው አይደል? አዎ ሰላም ነሽ አቢባዬ? በጣም ነው የምወድሽ። መጀመሪያ እኔ እንደዚህ ንግግር እንኳን ገብቼ አላውቅም። የመጀመሪያ አይነ እሺ እናቴ። እሺ ማሪ። በጣም ነው የምወድሽ። እኔ ካተር ነው ያለሁት። እኔ አሁን ራሱ በልጄ ሰበብ ነው የገባሁት። ልጄ በጣም ነው የምትከታተልሽ። እኔ ጋር ነው ያለችው
በጣም ነው የምንወድሽ። ግን የሆነ የማስጨንቅ አንድ ቤት ነው። አዎ አቢባዬ አንድ ቤት ነው። እናትና ልጅ አንድ ቤት አንድ ቤት ነን። ደስ ይላል። ታድላችሁ። በጣም ነው የምንወድሽ ደግሞ በጣም ነው የምንወድሽ። እግዚአብሔርን እኛ እንከታተልሻለን እንጂ ገብተን አውርተን አናውቅም። እሺ በጣም አመሰግናለሁ። ፈጣሪ ይውደዳችሁ። እሺ ጀምሪ። ከምን ላንሳ ግን ብዙ ነው የኔ ፈተና። የሆነ በቃ ከምን ልጀምር? ከመጀመሪያ ከልጅነቴ ልጀምር ነው ያላቅም። ግን እንደዛ ነው የሚጀመረው። ከመጀመሪያው ጀምሪ እናት። እና መጀመሪያ በልጅነቴ ነበር የተጠለፍኩት 14 ዓመት ላይ ሆኜ ማለት ነው በልጅነቴ። እሺ በ14 ዓመቴ ተጠለፍኩ ብለሽ ጀምሪ። አዎ በ14 ዓመቴ ነው የተጠለፍኩት። የእህቴ ባል ነው ያስጠለፈኝ፣ ደላላ ሆኖ ማለት ነው። ይከብደኛል ግን እሱን ሁሉን መናገር ግን ያው ብቻ እኔ እንደዚህ መናገርና ቤተክርስቲያን እጄ ምስክርነት መውጣት ስናገር በጣም ይከፋኛል። እውነት ብዙ ነው ችግር። ግን ትንሽ እንኳን ልናገርሽ ልጄ ስላስገደደች ይጨንቀኛል። ታውቃለሽ ብቻዬን ያሳለፍኩት ነገር ስላለ እስቲ ለሷ ተናገር ይተንፍስሻል ተንፈስ በይ ትንሽ እያለችኝ በጣም እኔ መነጋገር አልችልም። እውነት መናገር አልችልም። ትንሽዬ ነገር ልናገር ብዬ ነው እንጂ ብዙ ነው። ችግር የለውም እንረዳሻለን እኛ ማሪ። ችግር የለም። እሺ ቀጥ ማሪ። 14 ዓመትሽ ተጠለፍሽ? አዎ ከመጀመሪያ እኔ እናቴ ጋር መጀመሪያ እናቴ ጋር እያለሁት ራሱ እናቴ በጣም ደሃ ነን እኛ በጣም ደሃ ነን። እውነት ከእናቴ ጋር ልጀምር። መጀመሪያ ከእናቴ ጋር ያሳለፍኩት ነገር ልጀምርና ከዛ እነግርሻለሁ ማለት ነው። ትንሹን እንኳን የመጀመሪያው ልናገር። ያኔ ተነፍሰዋለሁ ማለት ብዙ ኦሮምኛ ነኝ የምችለው እናቴ። ችግር የለም። አማርኛሽ ቆንጆ ነው። በቃ ቀጥ ማሪኛ ተመችቶናል፣ ገብቶናል። አትጨነቂ። አዎ እናቴ ጋር ሆኜ እኔ የደሃ ልጅ ነኝ። ከእናቴ ጋር ብዙ ፈተና አሳለፍኩት። ብዙ ቄጠማ እንሸጣለን፣ እንጨት እንሸከማለን። ቄጠማ ራሱ ልናጭር ስንል ቄጠማ ውስጥ ይደበድቡናል። እኔና እናቴ ይደበድቡናል። እውነት በጣም ነው የምንሰቃየው። በጣም ነው ፈተና ማየው ማለት ነው። እናቴ ጋር ሆኜ እንደዛ እያልኩት በቃ ብዙ አሳለፍኩት። እሱ ምን ብዬ ልንገርሽ፣ ብዙ አሳለፍኩት። ተደበደብን። ሌሊት ሄደን እናጭዳለን። ማጭዱን እየተቀበሉን ይደበድቡናል። እኔንም እናትንም ይደበድባሉ። በቃ እንዲህ እያልኩት ከእናቴ ጋር እንትን እያልኩት ከዛ አንድ ቀን እናቴ ወፍጮ አስፈጭልኝ ብላ ወፍጮ ቤት ላከችኝ። ከዛ ስትልከኝ እህቴ ደግሞ አጋጣሚ እኛ ጋር ወልዳ ነው ያለችው ማለት ነው። ከዛ የእህቴ ባል አስጠለፈኝ። 14 ዓመት ሆኜ አስጠለፈኝ። በቃ የጠለፈኝ ልጅ በጣም ድርዬ ነው። ምንም በቃ ወስዶ የት ያደርገኛል። ሰው ቤት አስቀምጠኝና ዘመዱ ቤት አስቀምጦኝ እሱ ሌላ ፈለጋ ይሄዳል። በቃ ከዛ እዛው ቁጭ እያልኩት 2 ወር ቆየሁት። ምንም በላ ራሱ አላገኘም። ብዙም እህልም አይሰጡኝም። ከዛ ጠፋውና ወደ እናቴ ተመለስኩት። ጠፍቼ ማለት ነው። ከዛ እናቴ ጋር ቁጭ ብዬ ያለሁት እንጀራ አባት ነው ደግሞ አባቴ አይደለም። እዛ ከእናቴ ጋር እየኖርኩት ከዛ ደግሞ የእናቴ ዘመር ነበረች። ልጅ እስከ መቼ ነው አንቺ ጋር ቁጭ የምትል ብሎ ለሌላ ሰው ዳሩኝ። ደግሞ አሁን ድጋሜ ማለት ነው ለሌላ ሰው ሲዱሩኝ እሱ ጋር በጣም ቅናተኛ ነው። በቃ ደጅ ወጥቼ ሰውን ላይም እሱ አናጺ ነው። ከዛ እንደዚህ ያልኩት ቁጭ እያልኩት እሱ ጋር እየኖርኩት እቺ ልጅ ቀረችብኝ። ወደ 16 ዓመት ሆኜዋለሁ አሁን። በ16 ዓመት እቺ ልጅ ጠነስኩት በሆዴ ይዤ እሱ ጋር እያለሁት እኔም ቤት ትቶ አናጺ ነበረ ወደ ሌላ ሀገር ሄዶ ከሌላ ሰው አረገዘ። አሁንም አንድ አስረገዘ። ምንም ቤት ትቶኝ ማለት ነው። ከዛ እንደዚህ ያልኩት በቃ ቁጭ አልኩት። አይመጣም ወደ እኔ 2 ወር 3 ወር ቁጭ ብሎ ነው የሚመጣ። እዛ ወንድሙ አለው። ወንድሙ ጋር የሆነ ነገር ብር ነገር ያስቀምጥልኛል። እሱ ጋር ከሱ የወሰድኩት የሆነ ነገር በቃ መኮሮኒም ፓስታም እየገዛሁት እጠቀማለሁ። ከዛ እናቴ መታ እያየችኝ ግራ ስገባት ወሰደችኝ። አሁን እርግዝናዬም እያደገ መጣ። ወሰደችኝና የሆነ ሰውዬ አለ አረቄ መከፋፋ አለው። እዛ ቤት ገባው። እናቴ ከምታ መልሼ እንዳልገባ የእንጀራ አባት ነው አይወደኝም። አሁን እርግዝናዬን ይዤ ማለት ነው።
እንደዛ እያልኩት ልጄን ወለድኩት። እዛው ቤት ወለድኩት። የሰውን አረቄ እየሸጥኩት ወለድኩት። ከዛ ማን ሁሉም ሰው እየተባበረኝ እንደምንም ብዬ ልጄን እዛው ወልጄ ትንሽ እስከ 6 ወር እዛ አረቄ ቤት አሳደግኳት። ከዛ የሆነ ብር በቃ ጠርቀምቀም አድርጌ አስቀምጬ የራሴን ቤት ተከራይቼ ጠላና ዳቦ የሸጥኩት ልጄን ማሳደግ ጀመርኩት። እንደዛ እያልኩት ልጄም እያደገችልኝ ስትመጣ መቼም ሰው አስቀምጥሽም እንደ ዛሬ አይደለም። ያን ትንሽ ደህና ነበርኩት። አሁን ደግሞ የሆነ ልጅ ተዋወቅኩት። ከሱ ጋር ትንሽ ያን ጊዜ ደህና ነበር። እሱም ደህና ሰው መስሎ ቀረበኝና ከአንድ ሁለት ይሻላል ብዬ ከሱ ጋር ደግሞ ተቀራረብኩትና እስከ 2 ዓመት ደህና ሰው ነበር። ከዛ እሱም ተቀያየረብኝ። እንደዛው እየታገልኩት ልጄም ወደ 3 ዓመት እየሆነችልኝ ነው። እየታገልኩት 4ኛ ዓመት ላይ ከሱ ደግሞ አሁንም አንድ ልጅ አረገዝኩት። በቃ ልጁ ሲረገዝ የመጨረሻ ስቃይ በዛ። በቃ ይደበድበኛል፣ ሌሊቱን ያወጣኛል፣ ይጥለኛል እንደ ውሻ። ጠዋቱን ደግሞ ተመልሼ እገባለሁ እዛው በተከራየሁት ቤት። ወደ ህግ እንዳለ ህግ አይሰማልሽም። እንደውም ወደ ህግ የሄድኩት ቀን ማታ ይደበድበኛል፣ ማንም አይሰማልኝም። እሱም የዛ ሀገር ሰው ነው፣ ግን እኔም የዛ ሀገር ሰው ቢሆንም ማንም አይሰማልኝም። ማንም አቤት የሚለኝ ሰው የለም። ሌሊትም ቀንም ዱላ ነው። እኔ እንዲህ ያልኩት አሁንም 2ኛ ልጅ አርግዤ ወለድኩት። እንደዛ ያልኩት ልጄ ግን የአባቷን ትጠይቀኛለች። አሁንም እንዲሁ እየጠየቀችኝ ምን ብዬ ልንገራት? ምን መልስ ልመልስላት? እንዲህ ያለሁት እሷም ትንሽ እያደገችልኝ እየመጣች እሱም ያው የ2ኛ የተወለደ ልጅም አድጎልኛል። ከዛ አባቷም ደግሞ ሞተ። አሁን የልጅ አባት ደግሞ ሞተ። አሁን አባቷ ሳላስተዋውቃት ማለት ነው። ከዚህ ጋር ያለሁት ያንን ጠላና ዳቦ የሸጥኩት ምንም በቃ ግራ ገባኝ። ምንም አልሆነልኝም። አሁንም ገባ የለም፣ ብሬም ጠፋ ከእጄ። ምንም አይረዳኝም። ምንም በቃ ሁሉንም እኔ ነኝ። ኪራይ ቤቱንም ምግቡንም የልጆች ልብስም እኔ ነኝ የምችለው ሁሉንም ነገር። እንዲህ ስሰቃይ ወደ ቤሩት ሄድኩት። አሁን ደግሞ ወደ ቤሩት ሄድኩት። ወደ ቤሩት ስሄድ ልክ አልሆነልኝም። 9 ወር ተሰቃየሁት እዛ። 9 ወር ሙሉ ደሞዝ ሳላገኝ ለልጆቼ ሳልክ ልጆችን ደግሞ ወስጄ ለእናቴ ሰጥቼ ነው የመጣሁት። እንዲሁ ስሰቃይ 9 ወር ምንም ሳልክ ለልጆቼ እንዲህ ስሰቃይ በ9 ወር ስራ አገኘሁት። ስራ እየሰራው ትንሽዬ ለልጆቼ መላክ ጀመርኩት። 2 ዓመት ሰራውና ወደ ሀገር የተመለስኩት። 9 ወር አልሰራውም። በቃ ምንም አላኩም ለልጆቼ። ከዛ 2 ዓመት ሰርቼ ገብቼ የሱ ቤተሰብ ደግሞ መሬት ሰጡት ለሱ ማለት ነው። የሱ መሬት ላይ ቤት ሰራው። መሬቱ ላይ ቤት ሰራው። ያቺ ብር አለቀች። አሁንም ከላንካት የለችም። ቤቱንም አልተረፈልኝም። ከዛ ተመልሼ ደግሞ ወዴት ሄድኩት? አሁንም ወደ ስደት አሰብኩት። ያኔ ኮሮና ጊዜ ነበረ። ቀጥታ በረራ የለም። ሄድኩት፣ በጎንደር ሄድኩት። መተማ 2 ወር ምንም ሳልቀምስ በሱካር አንዳንዴ በ3 ቀን ዳቦ እየቀመስኩት መተማ ላይ 3 ቀን 2 ወር ቆይቼ 3ኛ ወር ላይ ወደ ካርቱም ገባውና በ4 ወር መሰለኝ ወደ ዱባይ የመጣሁት። ወደ ዱባይ መጥቼ ራሱ ቶሎ ስራ አላገኘም። ኮሮና ያዘኝ እዛ ልክ እንደገባው። ፈተና ይበዛ አሁንም እዛ ውስጥ አሁንም በ4 ወር ስራ ጀመርኩት። ከዛ አንድ ቤት ገባው። 3 ወር ሰርቼ የ3 ወር ብር ደሞዝ ስጡኝ ስላቸው እምቢ አሉኝ። ልጃችን በሽተኛ ነው፣ መጀመሪያ ልጃችን እናስታምምና እንሰጥሻለን አሉኝ። ብሬን ካልሰጣችሁኝ አልሰራም፣ እኔ የልጆች እናት ነኝ አልኩት። አንሰጥሽም አሉኝ። እኔም አልሰራም አልኩት። ከዛ ባዶ ቤት ወሰዱኝና 4 ቀን እህል ሳይሰጡኝ ውሃ ብቻ እየወረወሩልኝ በሩን አሸጉብኝ። ከዛ በአራት ቀን እኔም በቃ በጣም ደከመኝ። መለሱኝ ወደ ቢሮ። እንዲህ ያልኩት ቀኔም ሄደ። በቃ እዛ ምንም ሳልሰራ ምንም ሳላገኝ ልጆቼም አሁንም መላክም አልቻልኩም። ከዛ
አንድ ቤት አሁንም ድጋሜ ደግሞ ወደ ቢሮ በግድ መለሱኝ። በዛ ቢሮ ተመልሼ የሆነ ቤት ገባው። እዛም አልተስማማልኝም። ሴትዮ በጣም ኃይለኛ ነች። ምግብም እሰራለሁ፣ ሽንኩርት በቁጥር ነው የምትሰጠኝ፣ ድንች በቁጥር ነው የምትሰጠኝ፣ ግማሽ ሩዝ፣ ዶሮ አንዲት ዶሮ 3 ቀን ነው የምሰራው። 4 ልጆች አላት። ፈተና ይበዛዛም። አሁን አቅሜም እየደከመ መጣ። ኮሮናም ይዞኛል፣ ሰውነቴም ደካክሟል። በፊትም ደግሞ እዛ ካርቱን ላይ ራብ ጎዳኝ፣ መንገድም ጎድቶኛል። በጣም ደከመኝ። ስራ ራሱ እያቃተኝ መጣ። አንድ መስሆነኝ ምንም ሳልስ የ3 ወር ደሞዝ ይዤ ወደ ሀገሬ ገባሁ። እዛ ወደ ሀገሬ ገብቼ ደግሞ አሁንም ትንሽ ቁጭ አልኩት። ቤቴም አላለቀም። እንዲህ ቁጭ ብዬ 6 ወር ቁጭ ብዬ ደግሞ እግዚአብሔር ይመስገን ወደዚህ መጣ፣ ወደ ካተር መጣ። እግዚአብሔር ይመስገን ካተር ቆንጆ ነው፣ ግን ያው እዚህ መጥቼ ደህና ቤት ነበረ የገባሁት። በጣም ታመምኩት። አሁን እዚህ ታመምኩት በጣም ጨጓራዬን አለርጂክ አለብሽ ተባልኩ። እህል መብላት አልቻልኩም። በቃ ደሞዝን እየወሰድኩት አንዳንዴ እንጀራ ገዝቼ እያበላሁት አሁን ከዛ እንዲህ እየታገልኩት ልጄም ትምህርቷን ጨርሳ በቃ ሰዎቹን ለመንኩት። እኔ አልቻልኩም። በጣም እየታመምኩት ነኝ። በጣም ደክሞኛል። እስቲ ትንሽ ልሞክርና ልጄን እንደዚህ አባትም የላትም። እሷም ደግሞ ኮሌጅ መማር ትፈልጋለች። ግን በምን ላስተምራት? የለም የኔ 2 ልጆች እያስተማርኩት ቤቴን እያልኩት ምንም የለም። በቃ ብዙም ያው ደሞዝም እንደዛ እንትን አይልም። ከዛ ወደዚህ መጣውና ልጄም ይኸው በቅርብ ጊዜ 3 ወር ነው እየመጣችው። እኔ አሁን እውነት እኔ ብዙ እናገራለሁ፣ ግን መናገር አልቻልኩም። እውነት ብዙ ነው ችግሬ፣ ግን መናገር እንትን ይለኛል። ታዲያ አንቺ ልትሰሪበት ቤት ያመጣሻት ልጅሽ ስንት አመቷ ነው? እሷ 18 ናት። ኦኬ። ትምህርት ጨርሳለች? ጨርሳለች። ያው ኮሌጅ አልተማረችም። እሷ ግን አስታው ኮሌጅ ነው። ውጤት አላመጣችም ለዩኒቨርሲቲ። ኮሌጅ ልታስገባሪያት የግል ለኮሌጅ ነው እንጂ ለዩኒቨርሲቲ ውጤት አላገኘችም። ኦኬ። ለኮሌጅ ይሆን ነበረ፣ ግን አንቺ ክፍያውን ስለማትችይ ነው መዳም ቤት ያመጣሻት አንቺ ጋር። አዎ። እኔም ያው ሌላ አንድ ልጅ አለሽ አይደለ? ከሁለተኛው ባልሽ ከሶስተኛው ባልሽ አዎ፣ ከሁለተኛው ባልሽ አንድ ወንድ ልጅ አለኝ። ኢትዮጵያ ከሷ ጋር 2 ነው። አባታቸው ይለያያል አይደል? የሁለቱ? አዎ ይለያያል። እሺ። የእሷ አባት ነው የሞተው ሳታስተዋውቂ? አዎ የእሷ አባት ሞቷል ሳላስተዋውቃት ማለት ነው። እሷ ግን ያው ፍላጎቷ ኮሌጅ መማር ትፈልጋለች፣ ግን አይ አልችልም አቅሜ ስላልቻለ አመጣት። አሁን ግን ያው መግባት እያሰብኩት እየታመምኩት እገባለሁ ብዬ ሳስብ ለሷ ሆዴ በቃ ይንገበገባል። እንዴት ትቼ በቃ ድምፅሽ እኮ ሰመጠ። ስልኩን አስተካኪው። አይሰማም? አሁን መጣ ድምፅሽ። ወደ ውስጥ ሰምጦ ነበር። ስለዚህ ልጅሽን ካስለመድሻት ቋንቋ ስትለምድ 3 ወር አትለምድም መቼም። 6 ወር ሲሆን አትገቢና አንቺ ታርፊያለሽ። አልቻልኩም። አሁን ያው በጣም እያመመኝ ነው። ጮጋዬን በጣም ያመኛል። ይሉም ደግሞ ገዝቼ በቀን ገዝቼም አልቻልኩም። ሩዝ ምንም አልበላም። አላርጂክም አለብሽ ተል እንጀራ እየገዛሁት ነው። አሁን ራሱ ለታስኪ 50 ብር እየከፈልኩት እሱን ነው የምጠቀመው። እንጀራ ነው የሚስማማሽ? ሩዝ አይስማማሽም? ምንም አይስማማልኝ፣ እንጀራ ብቻ። ኦኬ። ስለዚህ በቃ 3 ወር አሁን 3 ወሯ ነው። እስከ 6 ወር ቋንቋ ትለምዳለች። ልጅሽ ቋንቋ ስትለምድ አንቺ ሀገር ቤት ግቢና ረፍት አድርጊ። ሁሉ ታንስት እግዚአብሔር ያውቃል። እንደዛ አደርገዋለሁ እያልኩት ነኝ። ሁለተኛው ልጅሽ ወንድ ነው? ወንድ ነው። ስንት አመቱ ነው እሱ? እሱ 15 ነው። ሰው ስንተኛ ክፍል ነው? እሱ 7ኛ ክፍል ነው። ኦኬ። ማን ጋር ነው ያለው? እናትሽ ጋር? አዎ። ኦኬ። እሱስ አባቱን ያውቃል? አባቱን ያገኛል? አንድ ላይ ነን እኮ ያው ይገባል። እሱማ እኮ አሁንም አንድ ላይ ነን፣ ግን ምንም ጥቅም የለውም። እሱ ያው የእሱ ስራ ባይናገርም ቆንጆ ነው። ልክ እንደሌለ ይቀርስ። ጥያቄ ሌላ ነው። አብራችሁ ናችሁ አይደላችሁም? አይደለም ጥያቄ። አባቱን ያውቃል? ይገናኛሉ? አዎ አዎ። አትሊስት ለእሷ ግን ቢያንስ አታስተዋውቂያት። ስለሞተ ፎቶ ካለሽ አሳያት።
ፎቶ የለም። ያን ጊዜ ፎቶ ምን እቺ ተቅጠቅ ስልክ ናት። በምንም ፎቶ ይዘዋለሁ የለም። ቤተሰቦቹ ጋር የለም። ቤተሰቦቹን አውቀዋለሁ ግን አልጠየኩም። እስከዛሬ ፎቶ ነው አልጠየኩም። ጠይቂያ ጉርድ ፎቶ ቢሆን ቤተሰቦቹ ጋር ካለ አባቷን በመልክ ትወቀው። በህይወት ባይኖርም አትሊስት በአካል ባታገኘውም በመልክ ግን አባቷ ምን አይነት መልክ እንደነበረው ትወቅ። ፈልጊላት ፎቶ። እሺ ፈልጋለሁ። እስቲ ከተገኘ ፈልጋለሁ። ፈልጊላት ፕሊዝ። በተረፈ በጣም ጎበዝ እናት ነሽ። በርቺ፣ ጀግና ነሽ። እሺ እናት እናመሰግናለን። ታሪክ ስላካፈልሽን አመሰግናለሁ። እሺ እናት ሰላም ሁኚ። ደግሰውንና ፍላወር ኦፍ ኢትዮጵያን ፎሎ እያደረጋችሁ ጋይስ፣ የኔን ሰከንድ አካውንትም ሶስቱንም ገስት ላይ ያሉትን አካውንቶች ፎሎ እያደረጋችሁ አስተማሪ ታሪክ አለኝ ብላችሁ ጻፉ። ሞዴሬተሮች ኮሜንት ላይ አስተማሪ ታሪክ አለኝ የሚሉትን ኢንቫይት አድርጉ። አንድ ሰው ተራ በተራ ማለት ነው። አንድ ሰው ገብቶ ሲጨርስ ነው የሚቀጥለው ሰው የሚገባ። ሌትስ ጎ ፋሚሊ። ዋይ ጉድ እንትን የሚለውን አዳራ የሚለውን እመቤት ነው የሚለው አለች። እሺ ጻፉ። ዘነጋው ዳታ ስትሞይ እኮ ነው ያልኩሽ ማሪ። ንዝንዝ አደረገችኝ። እንደው ልቀላቀላት አስገባት። ኔትወርክ የላትም። ሳፋሪ.com ስትሄድ አሁን አይሰራ ይሆን እንዴ ሀቡ? እሺ ሞክሪው። ካለበለዚያ ግን አሁን ካልሰራ ግን ይኸውልሽ ሌላ ቀን ሳፋሪ.com አንሊሚትድ ዳታ ገዝተሽ ነው። እሺ አሁንም አይሰራም። አሁን የመጨረሻ ነው። አሁን ካልሰራ ሌላ ቀን ሳፋሪ.com ገዝተሽ አንሊሚትድ ዳታ ሞልተሽ ነይ። እሺ ይሄን የመጨረሻ ሞክሪውና ከዚህ በኋላ ከነቀለሽ እሺ እናቴ። አይ ያለሁት ወደ ቤተሰብ ጋር ወደ ገጠርም ስለሆነ ለዛ ነው። በቃ እሺ አስተካክዬ ግን እገባለሁኝ እንድታስገብኝ አንዱን ቀን። አዎ አስተካክያለሁ ብለሽ ስትጽፊ እናስገባሻለን ወደ ከተማ ስትመጪ። ዘመናዊ አቤት አቤት። ሀውዬ እንዴት ነሽ? አለን ማሪ። ሰላም ነው ማ? ደህና ነኝ የኔ ውድ የኢትዮጵያ ልጆች እናት ነሽ አንቺና በጣም በቃ እኔ እንጃ ለአንቺ መግለጽ ያቅተኛል። በጣም ነው የምወድሽ፣ በጣም ነው የማደንቅሽ። እንዳንቺ አይነት ሴት ብዛት ቢኖሩ ምን ያህል ሰው ይታደጋል ከብዙ ችግርና እኔ ትንሽ አስተማሪ ታሪክ አለኝ ብዬ ነው የገባሁት። እና ሀውዬ በጣም ነው የምወድሽ። የመጀመሪያው ቃላቴ በጣም ነው ማርያምን በቃ ሳይሽ በጣም ነው ማደንቅሽ። በጣም ሁሌ ነው ማይሽና ደስ በጣም በቃ ብቻ አላውቅም መግለጽ ያቅተኛል። ሀውዬ እሺ ማፈቃሪያ አድርግልኝ። አመሰግናለሁ። እና ሀውዬ እኔ ትውልዴ ወደ ወሎ ደቡብ ወሎ ትውልድ ነው እድገቴ። ትውልዴ እዚያ ነው፣ እድገቴ ግን አዲስ አበባ ነው። እስከ 8 ዓመቴ ነው አዲስ አበባ ክፍለ ሀገር ያደግኩት። አባቴ በህይወት የለም እና እናቴ ስታሳድገኝ እንደ ወንድ ልጅ አርሳ ቆፍራ አጭዳ ነው ያሳደገችንና 4 ዓመት ከ6 ወር ምናምን ሲሆነኝ እናቴ ከሌላ አግብታ ነበርና ስትወልድ ክርስትና እናቴ ሴት ልጅ የላትም ወደ እሷ ቤት ወሰደችኝ። እኔ ነኝ የማሳድጋት ብላ መጀመሪያም ክርስትና አስተነሳኝ እኔ ነኝ የማሳድጋት ብላ ለእናቴ ቃል ገብታላት ነበርና ወስዳ ክርስትና እናቴ ያሳደገችኝ ነበርና በጣም ደስ የሚል ኑሮ ነበር የምኖረው ክርስትና እናቴ ቤት እስከ 7 ዓመቴ ድረስ። ከ4 ዓመት ተኩል በኋላ ማለት ነውና ክርስትና እናቴ በመሃል ሞተችብኝ። ክርስትና እናቴ ስትሞት እናቴ ቤት ገባሁ ተመልሼ። ምክንያቱም የክርስትና እናቴ ባለቤት አጎቴም ጭምር ነው። ግን እኔ እንጀራ እናት እዚህ ሴት አስገብቼ እቺ ልጅ ማንገላታት ስለማልፈልግ አንቺ ግን አሳድጊያት አንቺ ጋር ትሁን በሚችለው መንገድ እረዳሻለሁ በሚል ወደ እናቴ መለሰኝ።
እናቴ ጋር በምኖር ሰዓት ግን እንጀራ አባት ስላለ እንጀራ አባት በጣም ነበረ በስራ የሚጎዳይ በ8 ዓመቴ ከአቅሜ በላይ ነበር የምሰራውና ስራ በጣም ጉዳት ነበረብኝና ሁሌ አዲስ አበባ መግባት እፈልግ ነበርና አዲስ አበባ ገብቼ መኖር ነው ፈልገው መማር ፈልጋለሁ ሌላው ቀርቶ ተምሬ ዶክተር መሆን ፈልጋለሁ የሚል ምኞት ነበርኝና ሁሌ ለእናቴ እንደዚህ አወራላት ነበርና አሁን እንጀራ አባቴ ወደ አዲስ አበባ ሲመጣ ካሌርኩ ያስቸገርኩ በጣም መሄድ ፈልጋለሁኝ ጓጉቻለሁና ተነስቼ እሄዳለሁ ይሪስል እናቴ ስትልከኝ ዓመተ ምሕረቱ 96 ነው እና ስትልከኝ የዛን ሰዓት ራስ በጣም ትንሽ ነው እና 30 ብር ከኛ ሀገር አዲስ አበባ መግቢያ 30 ብር ነው ከደሴ ማለት ነው ከደሴ ተወሰነ ኪሎ ሜትር ይወጣል ወደ ግሸን አምባሰል የሚባል ሀገር ነውና 30 ብር ስለሰጠችው ይዞኝ ሲመጣ እርሜው አልደረሰም በሚል ግን ታክሲ ላይ አልተከፈለም መኪና ላይና አዲስ አበባ ይዞኝ መጥቶ እህቶቹ ቤት አረፍና እንጀራ አባት ነው የሱ እህቶች ደግሞ እንግዲህ ለኔ ያው ታውቂያለሽ ስጋ ዘመዶች አይደሉም አንዱ እህቱ በጣም የዋህናትና ያረፍንባት አይ እቺ ልጅ እንደዚህ ቤት ላስገባት እና ሴትየዋ ልጅ ስለሌላት ታሳድጋታለች ብላ ተወስደኛለችና ሴትየዋ ተቀበለችኝ ጥሩ ሰው ናት ጥሩ ፍቅር ሰጣኛለች እና በመሃል እናቴ ናፈቀች ማለት እናቴ ስታሳድገን ፍቅር አሳይታ እንጂ እንደ እናት የታባታችሁ ግቡ እንደዚህ ብሉ አንድ ቀን ተበሳጭታብን አታውቅም ችግሮችን ስታሳልፍ ብዙ ፈተና አሳልፋለችና እንደ እናቴ ጀግና ብሆን ደስ ይለኛል ግን አይደለም ብዬ ነው የማስበውና ከዛ ሴትዮ ቤት እናቴ ናፍቃኛለች መሄድ አለብኝ ካንተ ጋር ተመልሼ እናቴ ጋር እሄዳለሁ አልኩት እንጀራ አባቴ ከዛ እሺ ብሎ ይዞኝ ወደ እህቱ ቤት ወሰደኝ እህቱ ቤት ወስዶ ዘበና እንደዚህ ያለችኝ ልጅ እንደላርጋለሁ ሰዳት ምን ትኛለሽ አዳነች ሲላት አይ ታናሽ እህቱ የሷ የእህቱ ታናሽ እህት አለችና የወታደር ሚስት ናት እሷ ጋር አርጋት እሷ ታሳድጋታለች ግዴታ ነው ለምን ተመልሳ ገጠር ትገባለች ትልና ለሱ ትነግረዋለች ፋሲካ ነው ትዝ ይለኛል ወስዶ እሷ ቤት አስገባኝ የዛን ሰዓት 8 ዓመት ምናምን ቢሆን ነው በቃ ከዛ በላይ አልሆነምና እዛ ቤት እሷ ቤት መኖር ጀመርኩኝ ጥሎኝ ሄደ አስቀምጦ እሷ ቤት 30 ብሩን ልብስ ግዢላት ብሎ ሲሰጣት አስተውሳለሁኝና እሷ ቤት መኖር ጀመርኩኝ ልጅ አለቻት የሷ ልጅ እየተንከባከብኩ ምናምን በመሃል ላይ በቃ ከሷ ጋር መጣላት ጀመር እኔ ደግሞ በህይወቴ ዱላ አልወድም ስድብ አልወድም በቃ ምክር ነው እናቴ ያሳደገችኝ የመከረች ስለሆነ በቃ ይደክመኛልና ከሷ ጋር ተጣልቼ ወጥቼ ሰው ቤት መስራት ጀመርኩኝ ሰው ቤት መስራት የጀመርኩት ከ12 ዓመት ጀምሮ ነው በሰው ቤት በጣም ኖር ነበርና ሰው ቤት እየሰራው ከሷ ጋር ስለተጣላን ተያያዣት ሆነኝም ነበርና ምንድነው ደሞዜን ይቀሙኛል ብዙ ነገር ያለው ከዛ ትምህርት ጀምሬ ነበር የማታና ልደታ ሰላም ትምህርት ቤት ነበር መማራው የማታ የርኩማር ነበርና ብዙ ፈተናዎች አየኝ ከሰው ቤት ወጥቼ ልክ በ16 ዓመቴ እናቴ ጋር ተመልሼ ሄድኩኝና መታወቂያዬን 20 ዓመቴ ነው ብዬ አሰርቼ ፓስፖርት አዲስ አበባ መጣሁ ተመልሼ መጥቼ አዲስ አበባ ፓስፖርት አስወጥቼ ሳውዲ መጣሁ ሳውዲ መጥቼ 2 ዓመት በ16 ዓመቴ ነው ሳውዲ የመጣሁት ከዛ ሳውዲ 2 ዓመት ሰርቼ ሲሄድ የተወሰነ ማለት ገንዘብ በቤተሰብ ነበር ምልከውና ያው ያጎት ልጅ ነው ሌላ ሰው አልነበረም ከተማ ላይና የተወሰነ ገንዘብ ካደኝ እኔ በሱም አልተበሳጨውም መኖር ጀመርኩ የራሴ ንግድ ጀመርኩ እየሰራው ነበርና ያው በመሃል እግዚአብሔር ያልፈቀደው የንግድ ዓለም ላይ ኖር ያለው እግዚአብሔር መስል ታመምኩ ከመታመሜ ግን እግዚአብሔርን ማመሰግነው ዛሬ ቆሜ እየሄድኩኝ ነውና ጥንካሬ ያስፈልጋል የሰው ልጅ ፈተና ከዛ ታመምም ወደ ገዳም ብዙ አመታቶች ገዳም ላይ ተቀመጥኩኝ ለ5 አመታት ያህል ገዳም ላይ ተቀመጥኩኝ ከገዳም ወጥቼ መኖር ጀመርኩኝ እንደገና አሁንም ወደ ንግድ ገባሁኝ በትንሽዬ ብር ሸራ ምናምን ወጥሬ መስራት ጀመርኩኝ ምግብ በጣም እሰራለሁኝ አጋጣሚ የሆነ ልጅ ተዋወቅኩኝ ከሱ ጋር ህይወት ቀጣል ማለት ነውና በተዋወቅን በአንድ አመታችን ነው ወደ ትዳር ዓለም የገባ ነው እንግዲህ ያው እሱም የቤተክርስቲያን አገልጋይ ነው እኔም በእምነቴ በዛን ሰዓት ጠበቅ ያለ እምነት አለኝ እሱም እንደዛው ነውና እየኖርን ነው ልክ አንድ አመት ከሆነ በኋላ ገባኝ ተጋባን ኮሮና ነው ቀኑ በዛን ሰዓት ተጋባን ሰርግ አልተደገሰም ኮሮና ያው ድግስ ክልክል ነበረ በዛን ሰዓት
ከዛ ምንም አይነት ፕሮግራም አላደረግንም። በራሳችን በቤተክርስቲያን ነው ቃል የተገባባን ነው። ገባን። እናቱ አባቴ ቤት ነው ሰርቼ ማኖርሽ በሚል ቤተሰቦቹ ቤት ወሰደኝና ሰርቪስ ሰርተን መኖር ጀመር። በመሃል ላይ ሴት ልጅ ወልጃለሁ። እግዚአብሔር ይመስገን ልጄን ወልጄ መኖር ጀመር። ከዛ ቤተሰብ ግን ፍላጎት የለውም ከሱ ጋር እንድኖርና በዛም በዚህም ብለው ያጣሉን ነበረ። በመሃል እንደምንም ብዬ አባብየው ቤት ተከራይተን እንድንወጣ አደረኩኝ። ቤት ተከራይተን እንደወጣን እየኖርን እያለ ጥሩ ህይወት ላይ እየኖርን እያለ በመሃል ላይ ከቤት እየተነሳ ቅዳሜ ወደ ቤተሰብ እየሄደ ያድራል። ቅዳሜ ለእሑድ ሰኞ ማታ ነው እኔ ጋር የሚመጣው ማለት ነው። ከሰኞ እስከ አርብ ግን እኔ ጋር ነው። ከዛ ልጄ በመሃል አሟታል ስለው ምንም ልጄን ምንም ሊረዳ አልቻለም የልጁን። እሱ በመሃል ላይ ልካ እንደዚሁ ከሴቶች ጋር ይጻጻፋል፣ ያወራል ስልክ ላይ እያየሁት ባየህ ምን ያረክ ነው እለዋለሁ ባለቤትና ምንድነው ይሄ ነገር አያዋጣም፣ ህይወትና ህይወት ነው። አይቺ እኮ የድሮ ፍቅረኛ አይነት ልክ እንደ እህት እንደ ሲስተራዊ ብላ ዘራዩ ነው የምናወራው ምናምን ይለኛል። ኖ እዚህ ጋር ያስከው ህይወት ነው። አንደኛ ልጅ ወልዳል፣ ሁለተኛ ከኔ ጋር ህይወት ይዛል። እሷን ግን አሳልፈህ ጨርሳል። ከሷ ጋር ያለህን ላይፍ አሁን ማሳለፍ ወይም ደግሞ ማስታወስ አትችልም። ያለህ አሁን ላይ አዲስ ህይወት ነው፣ አዲስን ህይወት ነው ወደፊት መምራት የምትችለው በሚል በጣም እናወራ ነበርና በመናገረው ሰዓት ግን አይጥመውም። ይሄን ነገር ስናገረው ደስ አይለውም። በጣም እየበዛ መሄድ ጀመረ። ተነስቶ ወደ ቤተሰቦቹ እንዱ ተደጋጋሚ መሄድ ጀመረ። እኔም በጣም ቆርጬ የሆነ ብስጭት ፈጣሪ ሆይ የኔ ስህተት ይሆን በሚል ተነስቼ ወደ ገዳም ሄድኩኝ። ልጄን ይዤ ለተወሰነ ቀናቶች እስኪ ጸበልም ተጠምቄ ልጄን ማስጠምቄ ምናምን ጸሎት አድርጌ ልምጣ በሚል ተነስቼ ሄድኩኝ። እኔ በሄድኩበት ለምን ሄድሽ በሚል አኩርፏል። ነግሬዋለሁ፣ አስፈቅጄዋለሁኝ። አኮረፈ። ተነስቶ ሰበታ ቤት ተከራይቶ መኖር ጀመረ። ከአዲስ አበባ እንግዲህ ሰበታ ሄዶ ተከራየ። የሚሰራው ሰበታ ነው። ቤት ተከራይቶ ስመለስ ቤቱ ባዶ ነው። የሚያስፈልገውን እቃ ወስዷል። የሚያስፈልገውን ልብስም ነገሮች በቃ ለሱ ያስፈልጉኛል ያሉትን ከቤት እቃዎች ወስዷል። ስመጣ ቤት ውስጥ ምንም ነገር የለም። አንቺ ገዳም ደርሰሽ ስትመጪ ማለት ነው? አዎ ከገዳም ስመጣ። ለስንት ቀን ነበር አንቺ ገዳም ለጸሎት ሄድሽው? ለ7 ቀን ብዬ ነው የሄድኩት። ነግረሽዋል? አዎ አውርተናል፣ ተነጋግረናል። አይቷል፣ መዘጋጀቴን ሁሉ ነገር አይቷል። ሐሙስ እኔ ሊሄድ ሮብ ግን ቤተሰቦቹ ጋር ሄዱ አዳረሱ። እኔ ሐሙስ ሊሄድ ማለት ነው። ተሰናበታሽም ገዳም ስትሄጂ? አልተሰናበተሽም? አዎ አልተሰናበተኝም። ከዛ ቀድሞ ቤተሰቦቹ ቤት ሄደ። ተመልሶ ሲመጣ እኔ የለውም ሂጃለሁኝ። ምክንያቱም ነግሬዋለሁ፣ ወደኋላ ማለት አልፈለኩም። እኔ መጣ። ሲመጣ ጎረቤቶች ሲጠይቅ ጎረቤቶቹ ያው መቼም ሰው አንድ የሚያጣላሻል፣ አንድ የሚያዋድድሻል ታውቂያለሽ። ከዛ አንዳንድ ውሸትም ይነግሩታል፣ የማይሆን ነገርም ይነግሩታል። ከዛ ያስብል ከቤተሰቦቹ ጋር ይማከርና ልጅህን አምጣት እኛ እናሳድግልሃለን፣ እሷን በሆነ መንገድ ተፋታት ይሉትና ተመካክረው ይመጣል። ቤት ይሄድና ከጎረቤት ጋር ይሄንን ወሬ ለጎረቤት ያወራዋል። ከኔ ጎረቤቶች ማለት ከዛ ካለንበት ቤት ማለት ነው። እነዛ ሰዎች ይደውሉልኝና እንደዚህ እያለ ነው ባይ ልጅቷን መቶ ሊወስድብሽ ይችላል ይሉኛል። ኖ ምንም አይነት ወሬ አልፈልግም። ሲጀመር እንደዚህ አያረግም፣ እንደዚህ ሐሳብ ያስባል ብዬ አላምንም። በቃ እኔ ያለሁት ገዳም ነኝ፣ መንፈሳዊ ቦታ ነው ያለሁት፣ ከእግዚአብሔር ጋር ነው እያወራሁ ያለሁት። እንደዚህ እንዳታረጊ በሚል ከልጅቷ ጋር ስልኩን አቋረጥኩት። ከዛ ሲስተር ትደውልለትና እህቴ ባየክል ዘበኔ ስለምትመለስ ብር እስኪ ላክላት ስትለው ልጅቷን ከሰጠችኝ ብር ልክላታለሁ የሚል ለእህቴ ያስተላልፍላታል። ከዛ እህቴ ትደውልልኝና ይዘበና እንደዚህ ያለ ለምንሽ ብር ለገዳም ብር ያስፈልጋል እንዴ? ነው ለኔ ለትራንስፖርት ለመመለሻ ከገዳም ወደ ቤትሽ የምትመለሽበት ወደ አዲስ አበባ የምመለስበት ማለት ነው። ከዛ ሲስተር ስትጠይቀኝ በቃ ልጅቷን መውሰድ ነው የፈለገው ስላት፣ አዎ ላንቺ እንደዚህ አልሽ? አዎ። አይ ይሄን ወሬ ከሌላ ሰው ሰምቻለሁ ግን መስማት አልፈልግም በሚል ራሴ ደፍኜ ነው ጸጥ ያልኩት። ይምጣና ይውሰዳት
አልኳት። ይምጣና ይውሰዳት። እዚህ የምወስነው ራሴ ያውቃለሁ። ይምጣ ንገሪው መተው ውሰዳት ብላለች በይው አልኳት። ከዛ መጣ። ወደ ሳምንት 3 ቀን አልፈጀበትም መጣ። አንቺ ገዳም ልጅ ይዘሽ ነው እንደገባሽ? ይቻላል ልጅ ይዞ መግባት ገዳም? አዎ ምንም ችግር የለም። ኦኬ እኔ ለብቻ ብቻ የሚፈቀድ ነው። ባልና ሚስት አብረው ገዳም መግባት ይችላሉ? ለመጠመቅ ለመጠመቅ ይቻላል ይሄዳሉ። ግን ደግሞ ለብቻ እሱም ለብቻ ነው ማደሪያው፣ እሷም ለብቻዋ ነው ማደሪያዋ። እሱ ከወንዶች ጋር እሷ ከሴቶች ጋር ታድራለች። ጸሎት ላይ ምናምን ይገናኛሉ። ቀን ጸሎት ላይ ለምሳሌ በምግብ ምክንያት ሊገናኙ ይችላሉ። ምግብ አሁን በሶ ነው በብዛት ገዳም ውስጥ በሶ በጥብጣ ልትሰጠው ቆሎ ልትሰጠው ይገናኛሉ። ሌላ ምን ደህና ነገር አይበላም? ስጋ ወጥ ምናምን አይበላም? አረ አይፈቀድም፣ አይቻልም። ቆሎ በሶ ምናምን ተይዞ ነው የሚኬደው። ገንዘብ አይከፈልም። እዛ እንጀራ ምናምን በየአይነት ምናምን አይበላም አለ። ግን አሁን አንቺ እኔ ነፍሴን ማዳን ነው የምፈልገው ካልሽ በሶና ቆሎሽን እየበላሽ ጸሎትሽን ታረጊያለሽ። ራስን መቅጣት ነው አይደል? ራስን ማስራብ፣ ራስን ከምቾት ማገድ። ራስሽን ማርከም ከእግዚአብሔር ጋር ለመገናኘት ነው። ስጋሽን ማርከም ለፈጣሪሽ ለመገዛት ነው እንጂ መብላት ትቻለሽ። ያን ያህል የሚከለከልበት ቦታ አለ፣ የማይከለከልበት ቦታ አለ። ይለያያል። የገዳሙ ግን ይከፈላል። የማደሪያ ይከፈላል። ምግቤን ከራሴ በሶና ቆሎ ይዞ ከሄደ ሰው ከራሱ የማደሪያ ነፃ ነው። መነፃ ነው። አዳራሽ ነው። ትራንስፖርት ብቻ ነው የሚያስፈልገው። ትራንስፖርት ብቻ ነው የምከፊው። አዳራሽ ግን ነፃ ነው። አንቺ በምትችይው አስራት በኩራትሽን የምከፊውን ነገር ታረጊያለሽ። የራስሽ በቃ ለእኔ ማድረግ ፈልጋለሁ ብለሽ የራስሽ የምታረጊው በፍቃድሽ እንጂ ሰው ገዳም ሲገባ የሩም የክፍል የምግብ ምናምን ክፈሉ ይላሉ አንዳንድ ሰዎች፣ አስተማሚዎች ምናምን። የታመመ ሰው አስተማሚ ገዳምና ጸበል ይለያያል። አስተማሚዎች ለምሳሌ አሁን አስተማሚዎች ክፈሉ የሚባለው አሁን በጣም ታማሚ ከሆነ ያ ሰው አስተማሚ የሚያስፈልገው ከሆነ ለአስተማሚ ይከፈላል። የአስተማሚው እንዲከፈለው የሚደረገው ደግሞ ገቢ ስለማይኖረው ነው። የአስተማሚ ድሃ ነው፣ ታማሚ ነው፣ ገዳም ውስጥ ነው የሚኖረው፣ ከገዳም መውጣት ስለማይችል ነው። የሱን ደሞዝ ነው የሚከፈለው ማለት ነው የሚያስተምረው። ያችን ገንዘብ ሲያገኝ ያ ሰውዬ ደግሞ አስተማሚ ያችን ገንዘብ ሲያገኝ ለራሱ በሶና ቆሎ መግዣ ነው እንጂ ሌላ ልብስ ሊለብስበት ሊያጌጥበት አይደለም። አስተማሚ ተብሎ የሚከፈለው ለአስተማሚው ማለት ነው። አሁን ገባልሽ። እንደ በረከት ታዲያ ተመተኩ ሰልታ ወደ ታሪካችን ስንመለስ ባለቤትሽ ነው ችግር የለብኝም ማለት እሱ ጋር ያቆም ነው። መቶ ይሰዳት አልኳት። ከዛ መጣ። ከዛ እሁድ ቀን ነው ጉዞ የጀመረው። ቅዳሜ ቀን ጉዞ ጀመረ። እሁድ እኔ ቤተክርስቲያን አስቀድሼ አስቆርቢያት ልጄን ከቤተ መቅደስ ወጥቼ በር ላይ ቆሜያለሁኝ። ከዛ መጣ። አየሁት፣ በርቀት አየሁት። መጣ። ቀጥታ ምንድነው ያለኝ? ብር ልስጥሽ፣ ልጅቷን ልውሰዳት፣ አንቺ እያመመሽም ከሆነ እዚሁ ተጠመቂ፣ በፈለግሽ ሰዓት መተሽ ልጅቷን ተወስጃታለሽ አለኝ። ታያታለሽ፣ ተወስጃታለሽ፣ ታያታለሽ፣ በፈለግሽ ሰዓት መተሽ ታያታለሽ፣ ምንም ችግር የለውም አለኝ ማለት ነው። ከዛ ሲለኝ ምንድነው ያልኩት? ስማ አልኩት፣ እኔ የምወድህ የማከብረህ የማፈቅረህ ባሌ ነክ፣ ግን አልኩት የፈለገ ነገር ቢሆን በልጄ ለመጣብኝ ለማንም አልመለስም አልኩት። እንኳን ላንተ ለእናቴ አልመለስልም አልኩት። ምክንያቱም ልጄ በቃ ከእግዚአብሔር የተሰጠችኝ ስጦታ እስከሆነች ድረስ አሳልፌ ላንተ አልሰጥህም። ገንዘብ እሰጣታለሁ ብለክ ተናግረህ ለብዙ ሰዎች አውርተሃል። እኔ ሰምቼ እንዳልሰማ ዝም ያልኩት ህይወቴ ይበልጣል በሚል እንጂ ልጄን በገንዘብ ልሸጣት አልችልም። ለምኜ አሳድጋታለሁ አልኩት። አንተ ገንዘብ ስትሰጠኝ ነው የመጣኸው፣ ሰጥቼሽ በቃ የምፈልጊውን ገንዘብ ልስጥሽና ልጅቷን ስጨኝ እነ ማዘርጋ ትቀመጥ። የወንድሙ ልጅ አለች እናት ቤትና አትናሴ የበላችውን በልታ ታርጋለች አለ። በቃ አፉን አውጥቶ ማለት ነው። ከዛ ሲለኝ ኖ በቃ አልችልም አልሰጥህም አልኩት። እኔ ትምህርት የለኝም ማለት በቃ ገዳም ድረስ መጥቶ እንደማይፈልግሽ እየነገረሽ ነው። የምትፈልጊውን ብር ልስጥሽ፣ ልጄን ስጪኝ፣ ወስጄ እናቴ ቤት አሳድጋታለሁ እያለሽ በቃ በግልጽ እንደማይፈልግሽ ከአንቺ ጋር መቀጠል በትዳራችሁ እንዲቀጥል እንደማይፈልግ በግልጽ እየነገረሽ ነው ማለት ነው። ከዛ አልሰጥህም አልኩት። ከዛ አልሰጥህም በጣም እየተከራከሩ ነው። በቃ እሺ ቁርስ እንብላ፣ ወሬውን አቁሚውና ቁርስ እንብላ አለኝ ማለት ነው። እሺ ብዬ ቁርስ ለመብላት ምግብ ቤት አለ እዛ አካባቢ ገዳሙ አካባቢ ምግብ ቤት አለ። ቁርስ ለመብላት ገባን። ከዛ
ምግብ እየበላን እያለ አሁንም እያወራኝ ነው ስለዚሁ ነገር ማለት ነው። ከዛ አይ በቃ እኔ አልወስንም በዚህ ዙሪያ ልጄን ልሰጥክ ስለማልችል አልወስንም ልጄ ለምኝም ቢሆን አሳድጋታለሁ አልሰጥህም ማልኩትና ምግብ ምሰራዋለች ባለ ምግብ ቤቷ ይሰማሻል አውዬ አማሪ ተስተካክጂ በቃ ባለ ምግብ ቤቷ ልጅቷን መውሰድ ፈልጎ ነው አለችኝ። አዎ እንደዛ የሚያስበው ስለ ብትሞቺ እንዳሰጪው አለች። በቃ ልጅቷ ማለት ነው እሱ ሊታጠብ ነው የወጣው እጁን ማለት ነው በልተን ማለት እንዳሰጪው አንቺ ብለሽ ሳይሆን እኔ ልጄን ሲጀመር አልሰጠውም። ማሳደግ ካለብኝ ወይ ለምኝ ያሳድጋታለሁ ወይ ለእናቴ ጋር ጥያት የቀን ስራ እየሰራሁኝ ለልጄ ተቆራጭ ልካለሁኝ እንጂ እኔ ልጄን አልሰጠውም በታምር አላደርገውም ብዬ እምቢ አልኩኝ። 2 ቀን ለመነኝ 2 ቀን በዚህ ጉዳይ ማለት 2 ቀን አደረ እስከ ሰኞ ማታ ጧት ድረስ ሲለምነኝ ነው ያደረው ማለት ጀልሽ። ከዛ ሰኞ ጧት ሊሄድ ሲለምነኝ በታምር አላደርገውም አልኩት። ከዛ 1000 ብር ሰጥቶኝ ገባ መኪና ውስጥ ማለት ነው። ከመኪና ወረደና አሁንም አልወሰንሽም አሰጨኝም ሲለኝ አልወሰንም ልጄ እቃ አይደለችም የ10 ብር እቃ እዛ ፌስታል መሰለችክ እንዴ እኔ ልጅ በብር የምትሸጠው ለአባቷ መልሼ በብር ልሸጣት ነው እንዴ? አትስታይ ምንም አይነት ብር ተቆራጭ እንዳታደርገውኩት አልፈልግም አንተ ብቻ ከኔ አጠገብ ሄድልኝ አልኩት። እዛ ተነስቶ መጣ አዲስ አበባ 1 ወር ቆየሁኝ። ለ7 ቀን ብዬ የነበርኩልኝ ገዳም ውስጥ 1 ወር ቆየሁ ማለት ነው። ከዛ 1 ወር ቆየሁ። ከ1 ወር በኋላ ወደ አዲስ አበባ ተመለስኩ። ቀጥታ ቤቴ ነው የሄድኩት። የተከራየንበት ቤት ነው የገባው። ሲሄድ ውሽ አብዱላጢፍ خلاص እስብር ከዛ ምንም እንትን ያልኩት ነገር የለም። ስገባ እቃውን ወስዷል፣ ልብሱን ወስዷል። የሆነ ማለት የሚያስፈልገውን እቃ ከማንኪያ ሳይቀር ማለት ነው ከድስት ከማንኪያ ሳይቀር የሚያስፈልገውን ቀንሶ ወስዷል። ያስፈጨው ሽሮ ነበረ ባስፈጨውት በሳምንቱ ነው ተነስቼ ሄድኩት ከሽሮም ሳይቀር ማለት ነው። ተነስቶ ሄዷል። ደወልኩለት። ታችኛው ጋር አብሮ ሊኖርበት ነው ወይስ ብቻውን ተከራይቶ ሊኖር ነው? ብቻውን ነው የተከራየው። መጀመሪያ ብቻውን ነው የተከራየው። ከዛ ከሚጻጻፋቸው ልጆች ጋር አልቀጠለም። ያው ይጻጻፋል፣ ያወራል፣ ይደዋወላል ግን አልቀጠለም። ከዛ ምክንያቱም አንደኛ ቀንሶ ወሰደ። ሽሮ አልቀረው፣ ማንኪያ አልቀረው፣ ሳህን አልቀረው፣ ከፍሎ ወሰደ ከገዳም እስክትመጪ። እኔ እስከምመጣ ድረስ ማለት ከዛ ብር እፈልጋለሁ ላክልኝ አልኩት። ከዛ እመጣለሁኝ አለኝ። እመጣለሁኝ እናወራለን አለኝ። ኦኬ እሺና ችግር የለውም እኔ ቤት ነው ያለሁት። በዛን ሰዓት እኔ 1 ብር የለኝም። ወንድሜ ያለ አዲስ አበባ ግን ለወንድሜም አልነገርኩትም። መጣላቴን ሁላ ለወንድሜ አልነገርኩትም። ገዳም ሂጄ ግን ስመለስ ለወንድሜ ብር ላክልኝ አልኩት። የት ነው ያለሽው? ገዳም እንደውሽ ሰምቻለሁ ለምንድን ያልነገርሽ ምናምን ብሎ ወንድሜ ሲቆጣኝ አይ ኖ እንዳትቸገር ብዬ ነው አንተ እንዳትጨናነቅ ነው ምናምን ነገርኩትና አሁን ብር ላላክልሽ መመለሻ ሲለኝ አዎ አልኩት። ወንድሜን ማለት ነው። መጣው ገባው መመለሻ ምን ያህል ብር ሲለኝ እኔ ያሳንሼ ነው ለወንድሜ የነገርኩት። 500 ብር ላክልኝ ነው ያልኩት። ማለት ማስቸገር አልፈለኩም። ለምን በቃ ራሴን ችዬ መኖር ፈልጌያለሁ። እንትን በቃ ማንንም አንደኛ ትዳር ነው ትዳሬን ትቻዋለሁ መተው ነው የፈለኩት። ልጄን ደግሞ ብቻዬን ማሳደግ ነው የፈለኩት። ከዛ በመጣው በ8 ቀኔ እቤት መጣ ባለቤቴ ማለት ነው። ከዛ መጣ 2500 ብር ሰጠኝና ከዚህ በኋላ አለኝ ያው እኔና አንቺ ተለያይተናል አቃለውኝ። እዛ ገዳም መተህ እኮ ነው የነገርከኝ። አንደበትህ እኮ ልጅቷን ስጪ ስትለኝ እኮ በቃ አቃለውኝ ተለያይተናል የሚል ቃል እኮ ባትናገርም ልጄን ስጪኝ ስትለኝ በገንዘብ ስትለውጣት ልጄን እንደተለያየን እኮ የዛን ሰዓት አቃለውኝ። ስለዚህ የምታወራው ሌላ ወሬ ካለ ሌላ ወሬ አውራና መለየት ካለብን እቃ ወስደሃል፣ ማንኪያ ወስደሃል፣ የሚያስፈልግህን ነገር ወስደሃል። ምንም እኮ ይሄ ምንም ነገር የለም። ሽማግሌ ማስገባት ፈልገህ ከሆነ ነው ማንንም ሽማግሌ አይገባም ቤቴ ውስጥ ነው ያልኩት። በቃ አልፈልግህም አልኩት። ከዛ ተነስቶ ሄደ። 2500 ብር ሰጠኝ። አደረ። ምክንያቱም ሰበታ ሩቅ ነው ማደር ስላለበት ቤት አደረ። እህቴ መታ ነበረ። እህቴ አብራኝ ያደረችው ቤት። እህቴ ለመነችን። ኖ በቃ አይቻልም አልኳት። እኔ ልጄን ብቻዬን ማሳድገው አልፈልግም አልኳት። ከዛ እሺ በቃ አለች። በየወሩ 3000 እና 2500 ብር ተቆራጭ አደርግልሻለሁ ምናምን ብሎ ተነስቶ ሄደ። ብሩን አያስቀርም ይልካል። ግን ቤተሰቦቹ በመሃል ይመክሩታል። ከኔ ጋር እንዳይሆን ስለሚፈልጉ ማለት ነው ይመክሩታል። እየቀነሰ መሄድ ጀመረ። ከ3000 ብር 2005 ከ2005 2000 ብር ከ2000 ብር 1500 ማድረግ ጀመረ ማለት ነውና
አልናገረውም። እንደዛ ሲያረግ ራሱ አልናገረውም። ዝም ነው ማለት። ከዛ በመሃል ላይ ልጄ ታመመች። ግን ከዛ ቤት ወጥቼ ቤቱን እቃውን በሙሉ አይን እያየ ሸጥኩት። አልፈልግም በሚል ማለት ነው። ምንም አይነት ትውስታ እንዲኖረኝ ስለማልፈልግ ማለት ነው። እቃውን ሸጥኩት። አይኑ እያየ ደላላ ወደ ደውዬ ማቃቸው ልጆች አሉ መጡ። አንድ በአንድ ወሰዱት። ከዛ ቴሌቪዥን አለና ቲቪውን ትፈልገው ከሆነ ውሰደው። እኔ ምክንያቱም እዚህ ጋር ምንም አይነት እቃ የምፈልገው ነገር የለም። ከፈለክ ውሰደው። ከፈለ ለኔ ቢጤ ሲጮዋለኝ ለኔ ቢጤ ሲጮህ ሲለኝ ኖ አብዱላቲፍ خلاص اصبر طيب خلاص طيب ለኔ ቢጤ ሲጮህ ሲለኝ ኦኬ እሺ አልኩት። ለኔ ቢጤ ልስጠው ስለው አዎ ለኔ ቢጤ ሲጮህ ምንም ችግር የለውም ማለት በጣም ጥሩ። ከዛ ቲቪውን ምንድነው ያደረኩት እኔ ሸጥኩት ለሰው ማለት ለሰውና ሰው ጋር ዋጋ ተነጋግሬ ሰው ጋር ያስቀመጥኩት ቲቪውን ማለት ነው። ከዛ ያለ ጎም ከዛ ቲቪውን ሽጬ ሰው ጋር ያስቀመጥኩት። አልወሰዱትም፣ የገዙት ሰዎች አልወሰዱትም። ገና ደወለልኝና ስልኬን ሁላ ቀይሬያለሁ እንዳያገኘኝ ማለት ነው። ስልኬን ግን ከጎረቤት ወስዶ በስልክ እንዳያገኘኝ ስልኬን ቀይሬያለሁ። ከዛ ከጎረቤት ወስዶ ደወለልኝ። ከዛ ምን ለመሆን ነው የደወልከው ስለው ዘበናይ በእናትሽ ቲቪውን ልውሰደው ሲለኝ ከዛ ቲቪውን ልውሰደው ሲለኝ ነው ቲቪውን እኮ ሽጬዋለሁ አልኩት። በእናትሽ የት እንዳለ አውቃለሁኝ። ለካ ያስቀመጥኩባቸው ያው ጎረቤት ስለሆኑ ስለሚያውቁ ላ ትጅል ከዛ ሽጬዋለሁ አልኩት። የት እንዳለ አውቃለሁኝ ስጪኝ ሲለኝ አይ አልሰጥህም፣ ከፈለክ ለኔ ቢጤ ስጪው ስላልከኝ የሸጥኩበትን ብር ክፈለኝና ተነጋግሬ ያለው ሂሳብ ክፈለኝና ከዛ ተወስደዋለህ አልኩት። ከዛ ተወስደዋለህ ስለው እሺ አለኝ። እሺ ብሩን ግማሹን ላስገባልሽና ግማሹን ሌላ ጊዜ ልላክልሽ አለኝ። ነው ሙሉ ሂሳቡን አስገባልኝና የናከው እቃ ስለሆነ መጀመሪያ ለኔ ቢጤ ብለህ የናከው እቃ ስለሆነ አስገባልኝ፣ አሁን ብሩን ፈልገዋለሁ አልኩት። ከዛ እሺ አለ። ብሩን አስገባ። ሂድና ውሰድ አልኩት። ቲቪውን የራሱን ገንዘብ ነው የሸጥኩለት። ገብቶሻል? ምክንያቱም የሸጥኩለት ለምንድን ነው ንቆታል። እሺ ለኔ ቢጤ ሲጮህ ስላለኝ በቃ ስለናቀው መሸጥ አለብኝ ነው ብዬ ያሰብኩት። ትክክል አልሆን ብቻ አላቅም። በራሴ ባሁኑ ያሰብኩትን ያደረኩትና ከፈለ ወሰደው። ከዛ ወሰደው። እሱ እዛ ሰበታ መኖር ጀመረ። እኔ ወንድሜ ነው ያለኝ፣ ወንድሜ ቤት መኖር ጀመርኩኝ። ወንድሜ ነይ ከኔ ጋር ትኖሪያለሽ፣ የምችለውን ነገር አረጋለሁኝ፣ አንቺ የምችውን ነገር ታረጋለሽ ብሎኝ ወንድሜ ጋር መኖር ጀመርኩ። ወንድሜ ጋር ስኖር ግን ኪራይ ይከፍላል። እኔ የቀለቤን ራሴ ነኝ የምችለው። ወንድሜ ውጭ ነው የሚበላው። በቃ ማለት ስለሚሰራ ቤት ውስጥ ምግብ መብላት አይመቸውም። በቃ ተለምዶ ስለሆነ ማለት ውጭ ነው የሚበላው። ቤት እሰራለሁኝ፣ አስቤዛ ይሞላልኛል። እኔም ያለኝን አረጋለሁኝ፣ እሰራለሁ፣ እንበላለን። ከፈለገ ይበላል፣ ካልፈለገም አይበላምና ኖርኩኝ። ወንድሜ ጋር 1 አመት ተቀመጥኩኝ። ከወንድሜ ጋር 1 አመት ተቀመጥኩኝ። ግን በመሃል ላይ የ1 አመት ከ6 ወር ከ7 ወር እንደሆነች ታማብኝ ማቆያ አስገብቻት። እኔ ኮንስትራክሽን ጽዳት ተሰራ ነበርና ታማብኝ ማቆያ አስገብቻት ሽንቷን ከ1 አመት እስከ 2 አመቷ ድረስ በራሷ አሸና ዳይፐር ነው ወይ ደግሞ ራሴ ጠብቄ ነው ማሸናና ማቆያ ስትገባ ስትሸና ቆንጥጣዋት ነው መሰለኝ ልብሷ ላይ ሸንታ ሽንቷን ያዘች ልጅቷ ማለት ነው። እንግዲህ ከጧት እስከ ሌሊቱ 7 ሰዓት ድረስ ሽንቷን አልሸናችም ልጅቷ። ቀኑ ሙሉ እስከ ሌሊቱ 7 ሰዓት ድረስ ማለት ነው። ከዛ ምንድነው ያደረጋት? ሽንቱ ኢንፌክሽን አመጣባት ወደ ማህፀኗ ማለት ነው። ከዛ ታማለች። ሌሊት ይዘናት ሄድን ሐኪም ቤት። ወንድሜ ይዞልኝ ሄደ፣ አሳከመልኝ። ወንድሜ ሙሉ ወጪውን ሸፍኖ በጣም ብዙ ብር ነው ያወጣው። ለ5 መርፌ እንኳን 1500 ብር ነው የከፈለው። ከዛ ስራ ደግሞ በመሃል አጥቶ ነበርና ኮንስትራክሽን ስራ ስለሆነ የሚሰራው የለውም። ከዛ ታማለች፣ ያወራኛል፣ ይደውልልኛልና ታማለች፣ መተህም ያት የሐኪም ቤቱን መክፈል ካለበት ትከፍላለህ፣ አባት እስከሆንክ እረዳለሁ ብለህ እስካወራ ድረስ ነው። እሺ አለኝና መጥቶ 200 ብር ለልጅቷ በእጇ አስይዟት ሊያያት ነው የመጣው። መሟን አይቷል። ሆዷ ተነፍቶ ነበርና መርፌ ስትወጋ ነው ሽንቷን ሲሸና የወረደላትና
ከዛ መጣ 200 ብር እንደ ማንኛውም መቼም ጎረቤት ሲጠይቅሽ ወይ የሆነ ነገር ሲያደርግ ነው መቼም 200 ብር የሚሰጥሽ አይደለ 200 ብር ሰጥቷት ሄደ 200 ብር ሰጥቷት ሲሄድ ምንም አላልኩትም ብር ያለ ሆኖ ነው ስለው አዎ አለኝ ማርያም በቃሽ በቃ ይመችክ አሪፍ ነው ጥሩ ላይ ነው ያለው ይመችህ በቃ መልካም ጉዞ አልኩትና ሄደ ከዛ ብር ይዟል በጣም ብዙ ብር ይዟልና በጣም ነው ያዘንኩበት ምክንያቱም ብር እጁ ላይ እንዳለ አይቻለሁ ብሩንና አዘንኩበትና ሄደ ከዛም በኋላ ከወንድሜ ቤት እኔም ወጣሁ ራሴን ችዬ መኖር ጀመርኩ ጥልፍ ነው የምሰራው ሀበሻ ልብስ መስራት ጀመርኩኝ ሀበሻ ልብስ ጥልፍ እየሰራሁ ልጄን ብቻዬን 2500 ብር የቤት ኪራይ እየከፈልኩ ያው ትራንስፖርትም አለ ምናምን እንደዛ እየሰራሁኝ 4 አመት ብቻዬን አሳደግኩት ከወንድሜ ወጥቼ ማለት ነው ወንድሜም ክፍለ ሀገር ሄደ ብቻዬን አዲስ አበባ ማንንም የለኝም በቃ እህት ወንድም ሁሉም ክፍለ ሀገር ገብተዋል በቃ እዛ ለመኖር ወስነው ሁሉም ማለት ነው ብቻዬን ማሳደግ ጀመርኩኝ የሱም እርዳታ የለም ቆመ እንደዚሁ እንዳልኩሽ በ5 በምንም እያደረገ ቀንሷል ስራም የለኝም እያለ ምክንያት መፍጠር ጀመረ እርዳታውን አቆመ ማለት ነው 4 አመት ሳሳድጋት እኔ ነኝ ማገናኛት በነገራችን ላይ ልጅቷን አባቷን አውቃ እንድታድግ ነው ያደረኳት እሱ እየበደለኝ እንኳን እሱ መጥፎ ነገር እያረገ እንኳን ከሌላ አሁን አግብቶ ህይወቱን ባያምር ደስተኛ ሆኖ ባይኖርም ሌላ ሴት አግብቶ ወልዷል እሱ ግን ያን ያህል አይደለም ህይወቱ ደስ የሚል ኑሮ አይደለም የሚኖረው ያለውና አግብቶ ወልዷል የልጅ መታመምን እንዲያየውም በቃ አልቅሽበታለሁ የልጅ መታመምን ወልደህ ይው ብየዋለሁ ለምን ይችኛዋን ስትታመም ምንም አልመሰለውም የመጀመሪያ ልጅ ስትታመም መታመም ምንም አልመሰለውም ገባሽ ከዛ ወለደ እኔም የራሴን ኑሮ መኖር ጀመርኩኝ ምንም አይነት እንትን የለንም ግንኙነት የለንም ልጅቷን ግን ለማግኘት ከደወለ አገናኛዋለሁ ይመጣል ያያታል ይሄዳል ምንም እንትን የለንምና መጨረሻ ላይ በቃ ምንም ባህሪውም ስለማይቀየር እኔ ማግባቱን ያወቅኩት ራሱ አሁን ቅርብ ጊዜ ነው አግብቶ መውለዱን ራሱ ማቀው አሁን ቅርብ ጊዜ ነው አሁን 8 ወር ምናምን ቢሆነው ነው ያው ሳቅ ማለት ነው መውለዱንና ልጅቷን ከ4 አመት ከሆናት በኋላ አሁን ካደገች በኋላ ቤተሰቦቹ ጋር እየወሰዳት ከአያቷንም ምናምን ያሳያታል አንድ ሳምንት 15 ቀን ምናምን አሳድሯት ይመጣል ምናምን ያው ብታስቸግርም እናቴ ያለችም ግዴታውን ይዟት ይኖር ነበርና መጨረሻ ላይ በቃ ማለት እርዳታም ስለማያረግ ምንም ስለማያረግ ከኔ ጋር ያለው ነገር ስለቆመ ልጅቷን ታሳድጋለህ ስለው አዎ አሳድጋታለሁ አለኝ ከዛ አይ አላሳድግም አሊዝም ካልክ እኔ ከዚህ አገር ልወጣ ስለሆነ ለእናቴ ልሰጣት ነው ገጠር አትገባም እኔ አሳድጋለሁ ያለኝን ነገር ምንም አይነት ነገር አደርጋለሁ ካልክ ስለው እኔ ያለኝ በቃ መጨረሻ ላይ ለካ እኔ ይቅርታ ለመጠየቅም ፈርቷል እንደማልመለስለት ያውቃል ተናግሬዋለሁኝና በቃ እኔ አንቺና ልጄ የተሻለ ህይወት እንዲኖራችሁ ስለምፈልግ ውጭም የምትሄጂ ከሆነ አለ የመጨረሻ ማለት ነው እረዳሻለሁ አለኝ ጭራሽ ማለት ነው ወደ ውጭ እንድመጣ እኔ አሁን ሳውዲ ላይ ነው ያለሁት እና እረዳሻለሁኝ ምንም ችግር የለውም ምናምን ብሎኝ መጨረሻ ልጅቷን 1 አመት ራሴ ብቻዬን ያስተማርኳት ምንም አይነት እርዳታ ሳያደርግልኝ ሰጠሁት አሁን በአሁኑ አመት ግን 2018 ላይ ግን ምክንያቱም ልጅቷን እኔ ብቻዬን ከምትንገላታ በሚል ሐሳብ ልጅቷን አያቷ ቤት አስቀምጬ እኔ ዛሬ ሳውዲ ላይ ነኝ 8 ወር ሆኖኛል ሳውዲ ከገባሁኝ ልጅቷ ግን አሁን ያለችው ከሱ ጋር ነው ቦይስ ይልክልኛል አወራታለሁኝ እሱም ይደውላል እሷን ለማገናኘት ምናምን ሚስት ኑሮት እንዳገባ እኔ እንደማላቅ ነው የሚያውቀው ግን እኔ መቅረብ ይፈልጋል እኔ ደግሞ በታምር ምክንያቱም የበፊቱን ህይወት የምልሽ በጣም ድረስ መጥቶ ብር ልስጥሽና ልጅሽን ስጪኝ ሲልሽ ለምኝም ቢሆን አሳድጋታለሁ ብለሽ አልሰጥም ያልሻትን ልጅ ለምንድን ነው አሁን አረብ ሀገር ስትመጪ የሰጠሽው ለሱ የአንደኛ ክፍለ ሀገር ጦርነት ነው እናቴ ጋር ማለት ነው እና በእንጀራ ነው ልጅሽ መግባት አይቻልም በእንጀራ እናት የምታድግልሽ ነው ወንድም አለሽ አይደል አያቷ ናት እንጀራ እናቷ ሳይሆን አያቷ ቤት ነው ያለችው እኮ ዞሮ ሲያገባ ይወስዳታል ምን ችግር አለው እሱ አግብቶ ሰበታ እሱ እኮ የሚኖረው አሁን ሰበታ ነው ያው ማለት አግብቷል ግን አብሮ አይኖርም በዩ በቃ 1 ወር እናቱ ጋር ነው 1 ሳምንት ሚስቱ ጋር ነው
ሰበታ አይወስዳትም እና እንጀራ እናትየዋ ጋር እኮ አይወስዳትም። ይሄ ከቤተሰብ ጋር ቃል ተግባብተን ነው። ቤተሰቦቹ ላይወስዳት እኛ ጋር አያትየዋ እኔ ጋር ታርጋለች እስከምትመጪ ድረስ አደራ ለትምህርት ቤት እያሉ ብር ይቀፍሉሻል። ደህና አድርገው አረባ አላደርገውም። ሀቢባዬ በተምር አላደርገውም። እንደማላደርገው ታድጉልሽ። የባል ቤተሰብ በነፃ ነው፣ የባልሽ ቤተሰብ በነፃ ነው ልጅሽ የሚያሳድጉልሽ። የልብስ የምግብ የትምህርት ቤት ወጪውን እሱ ነው የእሱ ሊሸፍን ወጪውን ራሱ ሊሸፍን እኮ ነው። እስኪ እናያለን። ትንሽ ጊዜ ታገሽ። ችግር የለውም። አይ እኔ እስካሁን ድረስ በምንም አይነት ወጪ 8 ወር ሙሉ ወጪ አልጠየቀኝም። እሺ እናትሽ ጋር ክፍለ ሀገር ጦርነት ነው ካልሽ ለምን ወንድምሽ ጋር አላረግሻት? እሱም እዛው ገብቷል፣ ማዘርጋ ገብቷል። አዲስ አበባ ምንም አይነት ቤተሰብ የለኝም፣ ሄደዋል ሁሉም። እሺ አሁን እኔን ይፈልገኛል ያልሽው ሚስት እንዳለው እያወቅሽ ይፈልገኛል ስትይ እንዴት ነው? እሱ ያወራኛል ማለት መቅረብ ይፈልጋል። ጓደኞቹ ይደውሉልኛል፣ ለማስታረቅ ይፈልጋሉ። ግን እኔ ወስኜበታለሁ። ዛሬ 5 ዓመት ነው በሚስቱ ላይ ልትደረቢ ነው የሚያወቅሽ። እኔ ምን አቅላቸዋለሁ? እኔም አልኳቸው ስለማያከብሩሽ እኮ ነው። ግብቷል ስለሚንቁሽ ስለማያከብሩሽ እንጂ ቢያከብሩሽ ጓደኞቹም ሆነ እሱ ቢያከብሩሽ ሚስት እንዳለው እያወቁ በሚስቱ ላይ እንድትደረቢ አያወሩሽም። ስለማያከብሩሽ ነው። እነሱ የሚያስቡት አታውቅም፣ ሚስት እንዳለው አታውቅም፣ ልጅ እንዳለው እኔ አላውቅም። በእነሱ ቤት ማለት ነው። በእነሱ ቤት እኔ አላውቅም። በቃ ብቻውን እንደሚኖር ቤተሰቦቹ ጋር እንደሚኖር ነው በእነሱ ቤት እነሱ የሚያስቡት። እኔ ነኝ ማናቸው መደባበቅ ምን አስፈለገ? አንቺ ካልፈለግሽ እሱን እኩል ነግርሻል። ከዛ ጓደኛው ግልጽ አድርጎ ነገረኝ። አሁን ቅርብ ጊዜ 15 ቀንም አለ ሳምንት ቢሆነው ነው ከደወለልኝ ጓደኛው አወራኝ። ስም አልኩት ሁለተኛ ሚስቱኝ የምቀመጥ ሴት አይደለሁም። ህይወት እንዳለው አውቃለሁ። እንደማላቅ ዝም ያልኩት ምን ያደርግልኛል ይሄ ሰውዬ? የተለያየሁት ባሌ ነው፣ አግብቶ መኖር ይችላል በሚል ውሳኔ እንጂ ሚስት አለው፣ ልጅ አለው። ሁለተኛ ህይወት ወዴትና እንዴት ነው ከየት የመጣ ድረቦ ነው እኔ የሚደርበኝ እንዴት ምሎ ነው ስለው፣ አዎ ግን ያው እናቃለን እንዳለው እናቃለን። ግን ያ ህይወት እኮ አጋጣሚ የተፈጠረ ነው አለኝ። አጋጣሚ ይፈጠርም ምንም ይፈጠርም ጀምሯል፣ መጨረስ ይችላል። ከኔ ጋር ግን አቋርጧል። ከዚህም በኋላ ተቋርጧል። ወደፊትም ሊቀጥልም አይችልም። እኔና እሱን የሚያገናኘን አንድና አንድ ልጅና ልጅ ብቻ ነው። ይቺ ልጅ እኔ ማግኘት ባለብኝ ሰዓት አገኛለሁ። እሱ እኔ ጋር ከሆነች ከዚህ በኋላ ወይም ስመለስ እኔ ጋር መሆኗ ስለማይቀር ማግኘት ካለበት ልጁን ሊያገኝ ይችላል እንጂ ከኔ ጋር ግንኙነት የለውም። የዛሬ 5 ዓመት ተቋርጧል። የኔና የሱ ግንኙነት የዛሬ 5 ዓመት ተቋርጧል። እሱንም አታውሪ። ልጅሽን ለማግኘት ሀያትየውን አውሪ። እሱንም አታውሪ። ጥሩ አይደለም። ከሚስት ካለ ወንድ ጋር ማውራት ጥሩ አይደለም። ስለ ልጅሽ ሀያትየው ጋር ደውይ። ጓደኞቹንም አታውሪያቸው። ትዳራቸውን አክብረው ይሁን። እኔም አልኩት እኮ መለስኩለት። ከትናንት ወዳ መቼ መሰለሽ የሆነ ብቻ 4 ቀን ምናምን ቢሆን አሁን ድጋሚ ደውሎ ነበርና ነገርኩት። ከዚህ በኋላ በሱ ዙሪያ እኔ ጋር ማንንም እንዳይደውል ቁጥር ቀይሪ እንዳያገኝ መጀመሪያ ስንለያይ ትክክለኛ ሰው ብትሆኑ ነው ያልኳቸው። ትክክለኛ ሰው ብትሆኑ መጀመሪያ ስንለያይ እንደ ሽማግሌ ቁማችሁ ታስታርቁን ነበረ። ዛሬ ሁለተኛ ህይወት ከጀመረ በኋላ ነው እንዴ እኔን ለማስታረቅ የምታስቡት? በታምር አይታሰብም። ምናልባት አረብ ሀገር ሄዳለችና ገንዘብ አላብላችሁ አስባችሁ ከሆነ በታምር ጭራሽ እንዳታስቡት ነው ያልኩት ለጓደኛው ማለት ነው። እንዳታስቡት። የዛሬ 5 ዓመት የት ነበራችሁ? ብቻዬን ልጅቷን ሳሳድጋት የት ነበራችሁ? ዛሬ አረብ ሀገር ገባች፣ ገንዘብ አላት። እኔ ገንዘቤ ለኔና ለኔ ብቻ ነው። ከዛ ውጭ ሀገሬ ስገባ ለልጄ ማድረግ ያለብኝን ነገር አደርጋለሁ። ኢቭን ምንም ነገር ሆነ ቢባል እንኳን ለልጄ ገንዘብ አልክም አሁን ላይ፣ ምክንያቱም አሳማኝ ነገር ስለሌለኝ። ድንገት እንደው አያትየዋ ልጄ እንደዚህ ሆናብኛለች ብትለኝ ድንገት ልልክላት እችላለሁ። ከዛ ውጭ ግን አባቷ እንኳን ቢጠይቀኝ አልክም፣ ምንም አይነት ነገር አላደርግም ነው ብዬ መለስኩለትና እሱም ደነገጠ። እነሱ ሐሳባቸው ይመስለኛል አሁን ላይ እዚህ ስመጣ በቃ ብር አላት በዛም በዚህ ማርገን እናስታርቅና ገንዘብ እንድልክላቸው መሰለኝ ሐሳባቸው እንደዛ ነው የሚደውሉትምና
እኔ ግን ውሳኔ በፊት ስለወሰንኩኝ እኔ ልጅቷን የሰጠዋትም አንደኛ አባቷን ስለምትወደው እሱም ካደገች በኋላ የሚያሳያት ፍቅርና እሱም የሆነ ስሜቱ ለልጅቷ ያለውን ነገር ሲያሳየኝ በቃ ከዚህ በኋላ ያሳድጋታል። አንደኛ ነፍስ አውቃለች። ገብተሻል? አሁን 5 ዓመቷን ወደ 6 ይዛለች። 6 በቃ ጥቅምት ሲመጣ 6 ዓመት ይሆናታል ማለት ነው። እና ታውቃለች፣ ሁሉን ነገር ታውቃለች። በነገራችን ላይ ልጅቷ እንደ ልጅ አይደለችም። እያንዳንዷ ነገር ታውቃለች። እያንዳንዷ ከቤት ውስጥ ያለችውን እያንዳንዷ ነገር በደንብ ነው የምታውቀው፣ ሳትነገር ማለት ነው። በቃ ሁሉን ነገር በደንብ ነው የምታውቀውና በቃ ልጅቷ እኔ ገጠር ሜዳ ጦርነት ነው መሄድም አልችልም። ወደዚህ ስመጣ ሲጀመር መንገድም ዝግ ነበርና ለዛም ነው እንጂ ፈልጌው ደስ እያለኝ አይደለም ያስቀመጥኳት። በእርግጥ እግዚአብሔር ይመስገን አያትየዋ ስላለች አያትየዋ ትንከባከባታለች። ያን ያህል ጉልበቱም እንትን ባይላትም ትበድላታለች ብዬ አላስብም። መቼም የልጅ ልጇን የምትበድላት ነው ብዬ አላስብም። እግዚአብሔር ይጠብቅልኝ። እኔ ያላቀም አንቺ ስንት ዓመት የመቆየት ሀሳብ አለሽ ከዚህ በኋላ አረብ ሀገር ላይ? አንቺ ይባይኝ እንግዲህ 2 ዓመት ስጨርስ ነው መወሰን የምችለው። ግን በጊዜ ግቢላት፣ እድሜሽም መሄዳል። ሌላ ማግቢ እህት ወይ ወንድም ውለጂላት። እድሜ ልክሽን አረብ ሀገር ላይ አትቀመጪ። አይ እንግዲህ 2 ዓመት ይሙላኝና 8 ወሬ ነው ገና ምን አልቆየሁም እኮ 2 ዓመት ኮንትራክት ሲያልቅ ገብተሽ ልጅሽን አሳድጊ። የ2 ዓመት ብርሽን ካሽ እንዳልሽው እውነት የተናገርሽው የባልሽ ቤተሰብ በነፃ ሆነ ልጅሽ የሚያሳድጉልሽ የ2 ዓመት ብርሽን ለማንም 5 ሳንቲም ካልሰጠሽ አንድ ሰደም ሲጅ የሚጠይቀኝም ቤተሰብም የለኝም። እግዚአብሔርን ቤተሰቦችም አይጠይቁም። አዳምጪኝ ፕሊስ። እሺ ፋሻቢ ብርሽን ካሽ የ2 ዓመት ብር ኢትዮጵያ ውስጥ ገብተሽ የሆነች ቢዝነስ ለመክፈት ይበቃሻል። የሆነች ነገር ትከፍቺና ሻይ ቤትም ብርቱካን ቤትም የሆነች ነገር ከፍተሽ ልጅሽን አሳድጊ። ሌላ ትዳር ያዢ። ሁለተኛ ልጅ እህት ወይ ወንድም ውለጂላት። ብቻዋን አትቀር። እድሜ ይሄዳል። እሺ ጊዜሽን ተጠቀሚበት። መጀመሪያው ባልሽን እርሺው። አትደዋወይ። ደማሽ ተስማ ይለኝ እናት ሻፋፊ ናት። በይን ዝም ብለሽ አዳምጪኝ። ወይኔ ጉዴ። አትደዋወይ። ከሀያቷ ጋር ብቻ ተደዋወይ። ከጓደኞቹ ጋር አትደዋወይ። ቆፍጠን በይ። ራስሽን አስከብሪ። እሺ ስለሱ የሚያወሩሽ ጓደኞቹ። ስለዚህ ራስሽን አስከብሪ። እሺ እናት። እሺ ማዬ። እሺ እናቴ። እናመሰግናለሁ አብዬ፣ በጣም ማመሰግነው። ድምፅሽን መስማት ራሱ ለኔ ትልቅ ነገር ነው ዛሬ ላይ ማርያምን። እሺ አብዬ፣ ሰላም ሁኚልኝ። እሺ አሜን። ምንድነው 10 ረዋን የምትሉኝ? እድሜ ልኬን በአንድ ሰው ጉዳይ ቁጭ ብዬ ሳወራ እንደውል ነው እንዴ የምትፈልጉት? ምንድነው የምትሉኝ? ሁሌ አንድ አይነት ወሬ ሰጥቻችሁ ገና ወደፊት መጨረሻውን ታያላችሁ እንደሚሆን። መከራው እምቢ ካለ መከራ ይምከረው። የሰው ልጅ ይመከራል ካልሰማ እኛ ሌላም ጉዳይ አለን፣ ሌላም ህይወት አለን፣ ሌላም ሰው አለ፣ የሚረዳ ብዙ ሰው አለ የሚመከር። እሺ ነፊሳ ወይ ለምንድነው ኮመንት ላይ እኔም ታሪኬን ተናግሬ ልሙት ብለሽ የጻፍሽው? መኖር ስለደከመኝ። ሰላም ነው። በመጀመሪያ እንዴት ናችሁ? ደህና ነን። እንዴት ነሽ? አለሁ እግዚአብሔር ይመስገን። ነፊሳ ብሎ እግዚአብሔር ይመስገን ክላሽ አያረግም? ያው እንግዲህ ያረጋል። ታዲያ ነፊሳ የሙስሊም ስም ነው። ለምን ተጠቀምሽ? የሙስሊም ስም አትጠቀሚ? አይ የራስ ሙስሊም ነበርኩ። እሺ አሁን ክርስቲያን ስለሆንኩ ነው። እሺ እናቴ እየሰማንሽ ነው። እሺ ሃይባይ ታሪክ ያው እንደዚህ ነው ማለት እኔ ከና እርዳታ ምንም ሳይሆን የሆነ በቃ መክረሽኝ የሆነ ምክር ነው የምፈልገው። ገብቶሻል? እርዳታማ በዚህ ሰዓት እንደማናስተናግድ ተናግሬያለሁ። ምክር ግን አለ። ችግር የለም። እንስማሽና ታሪክሽ ነገር ተመጣጣና እናዳምጥሽና ከዛ እሺ እኔ እናቴን አላውቃትም። ሁና ነው እናቴ የሞተችው። በመውለድ ምክንያት ነው የሞተችብኝ። እኔ ሸዋሮቢት ልጅ ነኝ። ሸዋሮቢት የሚባል አካባቢ ሲባል ታውቂያለሽ?
አዋቃለሁ ማሬ። እኔ ግን ይኸውልሽ የማስቲካዬ ድምፅ ህዝቡን እንዳይረብሽ ሚዩት አድርጌ ጸጥ ብዬ ስለማዳመጥሽ 10 ጥያቄ የምጠይቂኝ ከሆነ 10 የሚዩት ሳበራ ምናምን እኔ የምደክማለሁ። ምንም ጥያቄ ሳትጠይቂ በጥሞና ታሪክሽን ማዳመጥ ነው የምፈልገው። እሺ ከምን ተነስተሽ ህይወት ደከመኝ እንዳልሽ ማወቅ እፈልጋለሁ። ገባሽ? እሺ ሂባዬ እሺ። እና እናቴ በ3 ዓመት የሞተችብኝ አላቃትም። እኔም ብቻ ነው ወልዳ የሞተችው። ከዛ ሁለተኛ ወንድም ይሁን እህት አላቅም ሲወለድልኝ አብረው እነሱም ያው አብራ እስከ ልጇ ሞተች። እናቴም ልጁም ማለት ነው። ከዛ ያው ከአባቴ ጋር መኖር ቀጠርኩ። አባቴን የሚያሳድገኝ በጣም ጥሩ አባት፣ ጀግና አባት፣ በቃ ጀግና ጥሩ አባት የተባለ በመልካምነት ያሳደገኝ አባቴ ነው። በቃ የኖርኩ ያለው ሃይ ስኩል ደረስኩ። ከሃይ ስኩል በኋላ ያው ወጣትነትም አለ ብዙ ነገርም አለ። ያው አባቴ እኔ እንደ ጓደኛዬ ነው። ወጣት አባት ነው ያለኝ። ጥሩ አባት ነው። ታዋቂ ነው በመልካምነት በግብርና። አባቴ የትም ይታወቃል። በቃ ጥሩ ሰው የተባለ ሰው ነው። ከዛ ያው 9ኛ ክፍል ስደርስ ያው በዛ አጋጣሚ እናቴም አለች። እናቴ ማለት የእህቶቼ እናት አመሰግናታለሁ። ያው እሷን ማንሳት አልፈልግም። ለምን እህት ወልዳልኛለች። እነሱ ባይወለዱልኝ ኑሮ ማንም የለኝም በአሁኑ ሰዓት ገብቶሻል። እና ክፏንም ደጓንም አልፈልግም። ያው ከሷ ጋርም ግጭት ስላለ አብዛኛው ከሷ ጋር ስለሆነ 9ኛ ክፍል በቃ ስደትን መረኩ 2004 ላይ ማለት ነው። ስደት መረኩ። ከዛ አባቴን ብር ስጠኝ ምናምን ስለው እኔ ተከራይቼ ነበር የምኖረው ለብቻ ሃይ ስኩል የገጠር ልጅ ስለሆንኩ ወጣ ብዬ ወደ ከተማ ስለሆነ ማረው ብር ስጠኝ ስለው አባቴን አጋጣሚ የለም ነበር። በስብሰባ ምክንያት ወደ ባህር ዳር ሄዶ ነበር በግብርና ጉዳይ ማለት ነው። አስታውሰዋለሁ። አይ እኔ የለሁም ስመጣ ልብሱን እገዛልሻለሁ ምናምን ሲል በቃ መሄድ አለብኝ ብዬ በጣም ሳስቸግረው ከጓደኛዬ ውሰጂ ምናምን ብሎኝ አዲስ አበባን አላውቀውም። ለሊት ተሳፍሬ ለሊት ነበር ጉዞ አጋጣሚ። ከዛ ያንን ፕሮሰስ ጀምሬ መጣሁ። ከዛ አባቴ ነገርኩት እንደዚህ ጀምሬያለሁ ስለው አይሆንም አለኝ። ትምህርትሽ መማር አለብሽ መቀጠል አለብሽ ብሎ በቃ ምክር ሰጠኝ። እሺ ብዬ ትምህርቴ መማር ጀመርኩ። ከዛ ቀጠሮ ሲደርስ ፓስፖርት ቀጠሮ ሲደርስ በቃ ልሄድና ፓስፖርቱን ላውጣውና በእጄ ማያዝ አለብኝ አልኩት። እሺ አለኝ። ብር ሰጠኝ ያስኩት። ከዛ መልሼ እኔ በቃ አልሰማም የአባቴ ነገር አልሰማም። መልሼ ለደላላ ሰጠሁት። ፕሮሰሱ ተጀመረ ምናምን ሳውዲ አረቢያ ሄድኩ 2004 ላይ ማለት ነው። ከዛ እንደገባው በ12ኛ ቀኔ ያው ልጁም ለመድፈር ሞከረ። አጋጣሚ ይሉም ነበረ። ያው እኔም ነገርኳቸው አስተረጎምኩ ምናምን አልደፈረኝም። ጥቃት አደረሰብኝ ድብደባ ምናምን። ከዛ አባቴ ነገርኩት ተደወለለት። እዛው ተስተካከለልኝ። አረቦቹ ችግር የለውም ከዚህ በኋላ በጣም ወዶኝ ነበር። ትንሽ ነበርኩ ስራ ሰራለሁ ጎበዝ ነኝ በቃ ቶሎ ፈጣን ነኝ እቀበላለሁ ነገሮች ማለት ነው። ከዛ አይነካሽም ከዚህ በኋላ ከኛ ጋር የምታድሩ ምናምን ብለውኝ በቃ ከነሱ ጋር ማደር ጀመርኩ ማለት ነው። ከልጆቹ ጋር ብሬ ማደር ጀመርኩ። እሱም አያገኝሽም ታው እሱም እግዚአብሔር ይስጠው ምንም ነገር ከዛ በኋላ ነክቶኝ አያውቅም። ምንም አላስቸገረኝም። 2 ዓመቴን ጨረስኩና በቃ አባቴ ካልመጣሽ ሲለኝ መሄድ ፈለኩ። ከዛ ሄድኩ። ከሄድኩ በኋላ እንደገና በቃ ትምህርቴ መቀጠል አለብኝ ብዬ ልመዘገብ ፈለኩ። 9ኛ ክፍል ማለት ነው ልማር ፈለኩና ደብተር ምናምን ገዛሁና ከዛ ያው አሁንም ቤት መጣላት ጀመርኩ ከእናቴ ጋር ማለት ነው። ያው የዚህን ታሪክ ማንሳት አልፈልግም። ለምን እህቶች አሉ ገብቶሻል። የምወዳቸው በጣም በቃ ለኔ የሚሞቱልኝ በቃ በጣም የምወዳቸው የምሞትላቸው እህቶች አሉኝ። እሷንም ቢሆን እወዳታለሁ ነግርሻለሁ። እነሱን ወልዳልኛለች ገብቶሻል። አከብራታለሁ እወዳታለሁ። አሁን በቃ የሆነ አባቴ በመሀል ሲጨነቅብኝ ጊዜ በቃ ትምህርቴንም ከመማር ብዬ አሁንም ሰዎቹን ደወልኩላቸውና ኮንትራት ቤት እንትን አልኩ አናገርኳቸው። ከዛ ሄድኩ ወሰዱ ሰዎች። ከሄድኩ በኋላ እየሰራው ያለው ደሞዝ ጨምርልሻለሁ ምናምን ብሎ የነበረ አረቡ ስልክ አስይዝሻለሁ ብሎ የነበረ አስይዘኝ ስልክ የሚያዝልኝ ግዛልኝ ስለው እምቢ ደሞዝም ጨምርልኝ ስለው እምቢ ሲለኝ በቃ በራሴ እንትን ሲም ካርድ ምናምን አስገዛሁና ውጭ ላይ ምናምን አስገዛሁና ጠፋው። ከጠፋው በኋላ ህይወት በጣም ከባድ ነው ታውቂያለሽ። 6000 ድርሃም ነበር በዛን ጊዜ እንትን የጠፋውበት ያን 6000 ድርሃም ከፈልኩ። ከዛ በቃ እኖራለሁ እየኖርኩ ጎበዝ ሴት ነኝ። እንደዚህ እንትን ስልሽ ህይወት ቢከብድም ራሴን ለመቆጣጠር ሰው ነኝ ገብቶሻል። ከዛ ምንም አይነት ብቸኝነት አይሰማኝም። አባቴ ስላለ ሙሉ ነው ያደረገኝ ገብቶሻል። ከዛ 2009 ላይ አባቴ እንዳጋጣሚ ዛሬ አውርቼው ማስከኞ ቀን አውርቼው አርብ ቀን ሞተብኝ አባቴ ማለት ነው። በጣም ወዶ አባቴ ማለት ነው። ከዛ ለኔ በጣም ከባድ ነው ያቀን ገብቶሻል።
እና ከዛም በኋላ በቃ መኖር ለኔ አባቴ በቃ አባቴ ያለ የብዙ ነገር ነው ሸኮረል ማለት ነፊሳ አይዞሽ፣ ግን ድምጽሽ ወደ ውስጥ ሰምጧል ማለት ውሃ ጠጪና ተረጋግተሽ ቀጥይ ታሪክሽን። አይዞሽ። እሺ ይቅርታ። ከዛ አባቴ ማስከኞ ቀን እንትን ብዬው አናግሬው ያን ጊዜ ላይን ምናምን ነበረ ስልክ ይዤለት ሂጄ ነበረ። ከዛ ያወራኝ ነበር ላይን ታንጎ ምናምን ይባሉ ነበሩ በዛን ጊዜ ማለት ነው። ከዛ ማውራት ጀመርኩ አባቴ ጋር ያወራው ማስከኞ ቀን አባቴ ያው ስሜቱ አለ ለኔ አባቴ። ከዛ ማስከኞ ቀን አውርቼው ትናፍቂኛለሽ ልጄ ምናምን እና ሁሌ ደውልኛል እንዴ ሁሌ አይደለ እንደማወራ አልኩት። ከዛ እሺ በቃ ምናምን አለና ሮብ ቀን ራያድ ነበር የምሰራው እኔ። ከዛ በቃ ሰዎቹ እንሂድ ለአምስት ቀን ለሳምንት እንጆይ እናደርጋለን ሲሉኝ አይ እኔ አልሄድም አልኳቸው። ብቻሽን እዚህ ቤት ሲሉኝ ያው ከዛ በሩ ምናምን ዘጋግተው የምበላውን አዘጋጅተውልኝ ሄዱ እነሱ ማለት ነው። ለካ አባቴ በዛ አጋጣሚ በሬ ወቅቶት እኔም እየተሰቃየሁ ነው ታውቂያለሽ። ማስከኞ ቀን ነው ሮብ ቀን ነው በሬ የወጋው አባቴ ማለት ነው። ከዛ በቃ እኔ መሰቃያለሁ ገሌን አልታጠብኩ ምን አልልኩ ምግብ አልበላው በቃ ብቻዬን ዝም ብዬ በቃ ጭንቀት በጣም ተጨነቀ ስሜቱ። ከዛ ደወልኩለት ስደውልለት ስልኩ በጣም ዝግ ነው። ከዛ የሆነ ጓደኛ አለኝ ነበረ ስለው የአባቴ ስልክ አልሰራም አለኝ ምናምን ስለው ለካ አባቴ ጥቁር አንበሳ ገብቶሻል በዛ ቀን ማለት ነው። የአባቴ ስልክ አልሰራም አለኝ ምን ሆኖ ነው ስለው አረ አባትሽ እኮ አሁን ቤት አስጀምሬ ነበረ እና ቤትሽን እኮ የውሃ እያጠጣልሽ ይሄ ሲሚንቶ የተገረፈው አለ ለግርፍ እሱን እንትን እያለ ነበር። አሁን ሂጄ ላገናኝ ሲያራሁ መሽቷል በቃ እሺ ብዬ አተቀበልኩትም በቃ ዝም አልኩኝ። ከዛ እንደገና ጓደኛዬ እንትን አለ ፀጉር ቤት ምናምን ልትሰሪ ነው 3000 ብር ምናምን ብለው የግልና ሰራሽ ነው ከአረቦቹ ጋር ተነጋግረው ደሞዜንም ሳልቀበል ይዘውኝ ሄዱ። ከዛ አባትሽ ሞተ ሲሉኝ ለኔ በጣም ከባድ ቀን ነበረ ከሚገባው በላይ ማለት ነው። ከዛም በኋላ በቃ ህይወት ይቀጥላል በቃ ህይወት ይቀጥላል፣ ግን በጣም ያስጠላል ከባድ ነው። ከሚገርምሽ ነገር ብቸኝነት የሚባል ስሜት አባቴ እያለ ተሰምቶኝ አያውቅም። ለምን አሁን ግን አባቴ ሲሞት እናቴስ ብንኖር ታውቂያለሽ የእናትን ፍቅር አላውቅም ለእናቴ ያለኝ ስሜት ቦታ አላውቅም። ግን አሁን ሰው እናቴ ብንኖር ምናምን ይላሉ። አሁን እኔም ወይኔ ምን ነው እናቴ ብንኖርልኝ የሚል ስሜት ወንድም ቢኖር ወንድም የለኝም በቃ በፊት አባቴ ወንድም ይወልድልኛል ነበር። አሁን እናቴም አባቴም ስለሌሉ በቃ ተስፋ ቆርጫለሁ። ግን እህቶች ስላሉኝ ፈጣሪ አመሰግናለሁ። እህት ባይኖር ማንም ሰው የለኝም እግዚአብሔር አለኝ። ግን ከእግዚአብሔር በታይ ደግሞ ሰው ያስፈልግሻል ተውትሻል። ከዛ ብቸኝነት እየተሰማኝ መጣ። ከዛ በቃ ስራ ደግሞ የለም እሰራለሁ 20 ቀን ነው የምሰራው በቃ ሂባ ታውቂያለሽ ሳውዲ አረቢያ ስኖር ማለት ነው አመንሽም አላመንሽም ከ35 ቤት በላይ ቀይሬያለሁ ታውቂያለሽ። አዲስ ቤት መቀየር ይደክማል። ከዛ ጓደኞቼ ወይ ስልክ ታወሪያለሽ ወይ ስራ ሰሪ ምናምን እኔ ጎበዝ ልጅ ነኝ ለስራ እቅድ አላማ በቃ ሁሉ ነገር ያለ ሴት ነኝ ገብቶሻል። በቃ ሙሉ የምባል ሴት ነኝ አላማዬን ማሳካት የምፈልግ ሴት ነኝ። ግን 20 ቀን ያሰሩኝና ያስወጡኛል 15 ቀን ያሰሩና ያስወጡኛል። ምን ሆኔ ነው ችግሬ ንገስ ሀዲያ ሰተውኝ ግፍት ሰተውኝ የታክሲ ከፍለው በቃ እናመሰግናለን ወይ ኮንትራት ልናመጣ ማለት ነው። ከዛ ሲመረኝ የከሚሴ ልጅ ነበረች ይሄ ነገር በሰላም አይደለም እና ቁርአን ላስቀር ያን ጊዜ ሙስሊም ነበርኩ እኔ ማለት ነው በዛ አጋጣሚ ማለት ነው። ከዛ ቁርአን ላስቀራልሽ ምናምን ስትለኝ እሺ አልኩና እዛ ጅዳ ራያን ነበርኩ። አባቴ ሲሞት ወደ ጅዳ መጡ ጓደኞቼ። ከዛ እንደገና ሱዳን ጋር ይዞኝ ሲሄድ ይሄ ከባድ ነው ቁርአን ሲቀራል ማለት ነው ሲር ነው ባገሯ ይቀራባት እና ባገሯ ቋንቋ ይቀራባት ምናምን ሲል ከዛ ዘይት ምናምን የሚቀባባት ሰጠኝ። ከዛ እጄ እየተንቀጠቀጠ ለአንድ ሰዓት ይንቀጠቀጣል እጄ። ለምንድን ነው እንደዚህ የሚሆነው አልኩት። ራሴን አውቃለሁ እኮ ለምንድን ነው እንደዚህ ነው ሲር ስለሆነ ነው ቀራብኝ ቁርአን ሲቀራብኝ እጄ የተንቀጠቀጠ የሆነ ፌንት ነቅዬ ነበር አላቅም። ከዛ ስነሳ እንደገና ለምንድን ነው እጄ እንደዚህ የሚሆነው አልኩት። በጣም ይንቀጠቀጣል ፈራው እንደዚህ ያደርጋል ይሄን ተቀቢው ለአንድ ሰዓት ምናምን እንትን ያደርግሻል ይለቅሻል ምናምን ሲለኝ ይሻልኩ። ከዛ ሄዱ ያንን ቅባት እንትን እየተቀባው ምናምን እንትን አልኩ። ከዛ እንደገና ባገሯ ይቀራባት ስላለ የሆነ የአዲስ አበባ ልጅ ነበር ሸህ ነው ቃልቻ ነው 300 ሪያል ነው የሚከፈለው ቁርአን እሱ ይቅራልሽ አሉኝ። በቃ ለምን ስራ እየተበላሸብኝ ተቸገርኩ ታውቂያለሽ። የአረፋ ቀን ነበር ይሄ 10 ቀን የሚጾመው ጾም ነበር። ከዛ ልጁ ተደወለለትና እቤት መጣ። ከዛ ቤት መጣና ተቀራለች። ሲቀራለች ትንሽ አስታውሳለሁ ማለት ሙሉ በሙሉ አይደለም አስታውሳለሁ። ከዛ የዘምዘም ውሃም ሲያጠጣኝ ወደ ላይ እያለች ስለፈልግ ምናምን ብዙ ነገር ከዛ በቃ ድነሻ ላይ ይዞሽ ምናምን አለኝና መከረኝና ልክ እንደዛ እንዳለኝ ወደ የት ሄድኩ ኢትዮጵያ በልክ 15 ቀን ነው ግቡ ተብሎ ነበር። በቃ ምንም ብር የለኝም 180 ሺህ ብር ነው ያስኳት። ያቺንም በቃ እንዴት ብዬ እንደቆጠብኳት አላውቅም 180 ሺህ ብር በቃ ይዣታለሁ። እሰቢ ስንት አመት ሙሉ ከባድ ነው
ያችንም እንደነቆ እዝጋ ሴት ነሽ ትለብሻለሽ የቤት ኪራይ አለ ወጥ መዘነጥ ፈልጋለሁ በቃ እንደዛም ሁኔ እንትን አልኩ ያችን 180 ሺህ ብር በቃ ምናምን አልኩና ልጅ ያስኩና ወደ ኢትዮጵያ ገባው እጣፋንታ ሆኖ ልክ ኢትዮጵያ ስገባ አርብ ቀን ነበረ አርብ ቀን ነበረ ከዚህ ሮብ ቀን የወጣሁት ሐሙስ ልጅ ያስኩና ማለት ነው በከፍያ